በኒካ ስለሚያገባቸው። ባሪያ ደግሞ የእሱ ገንዘብ ነች ተብሎ የሚታመነው እንደ እስልምና። አይ ዶንት ኖ ይህንን እንዴት እንደማታውቅ ሁሉም ሙስሊም ይህን የሚያውቀው ነው። ሙግቴ ይህን ነበረም እኔ አክቹዋሊ ሙግትህ ምንድን ነው? ባሪያ በእርግጥ የሱስ ከሆነች አይ መሰረታዊ ገና መሰረታዊ እንትኑ ላይ እኮ እውቀቱ ገና አይ ዶንት ኖ አውቀህ ወይ ፕሮፋይል አለው። ኑራ ቀጥል እስኪ። ኑራ ሰማለሁ ነው ሰማለሁ ኑራ እንግዲህ በደንብ አስተውሉ። እንደ እስልምና ወንዶቹ ሴቶቹን ወደ ጦርነት ሲቀሰቅሳቸው መሐመድ ሮምን ለመውረር ምናምን ወደ ተለያየ ነገር ሲቀሰቅሳቸው የነበረው ሴቶቹ ወሲብ ባሪያ ይሆናሉ። ወንዶቹ ግን ኦልሬዲ በቃ ምንም እንትን የላቸውም፣ ይገደላሉ። ወንዶቹ ይገደላሉ፣ ሴቶቹ ግን የወንድ ባሪያ ሆነው የወሲብ ባሪያ ሆነው ይቀጥላሉ ማለት ነው። ልጆች ምናምን ባሪያ ሆነው ይቀጥላሉ በዛ ውስጥ። ከዛ ይሸጧቸዋል። ለምሳሌ ከዛ ውስጥ ሙሐመድ የሳፊያን ታሪክ ልንገራችሁ። ቦታ ላይ ማስረጃ የሳፊያን ታሪክ ለምሳሌ ልንገራችሁ። ሳፊያ ማለት በጣም አይሁዳዊ ቆንጅዬ ሴት ነች። አይ ቲንክ 17 16 ዓመት ቢሆናት ነው አራውንድ ዳት ነው ያለችው። እና ሳፊያ በጣም ቆንጅዬ ነች። ኪናና የሚባል 19 ብቻ ከ17 እስከ 19 ባለ ውስጥ ነች። ኪናና የሚባል ጓደኛ ፍቅረኛ ነበራት ባል እና ገና እንትን እንዳለች ነው። ካይበርን እንደወረረ አባቷን ገደለ፣ ወንድሞቿን አስገደለ፣ ቤተሰቦቿን ሁሉንም አስረሸነ። ኪናና ተያዘና ንብረት የት እንደተደበቀ ታውቃለህ? እንጣለው። ኪናና የዛ እንትን ነበረ አላቅም አለ። እዚህ ላይ ጋለ ብረት እንዲለቀቅበት አስደረገ። ሊሞት ሲያጣጥር አስነሳውና ለሌላኛው ሰጠው። ያኛው አንገቱን ቆረጠው። ከዛ ሴቶቹን ሲከፋፈሉ መሐመድ ውሰዱ ሲላቸው ሳፊያን የሆነ ወንድ ሌላ ወሰዳት። ውሸታ የምትለውን አትገባና ትለኛለን የፊት። ከዛ ወሰዳት ያኛው አንደኛው ሙስሊም ማለት ነው። ከዛ በኋላ ሰማ መሐመድ ሳፊያ በጣም ቆንጅዬ ነች ተብሎ ሲባል በ7 ባሮች ከዛ እሷን ለወጠና 7 ባሪያ ለዛኛው ሰጠና እሷን ወሰዳለ ራሱ ማለት ነው። ሳፊያን እናት አባቷን፣ እህት ወንድሞቿን፣ ቤተሰቦቿን ሁሉንም ገሎ እዛው መንገድ ላይ ነው ወሲብ ያደረጋት የተገናኛት መሐመድ ማለት ነው። መንገድ ላይ ከዛ ወጥተው መንገድ ላይ እንደሄዱ ትንሽ እዛው ነው የተገናኛት። እዛው ድንኳን ተንጠልጥለው የመሐመድ ጓደኛ ስላላመነ ቤተሰቦቿን እንዳለ ገሎ ዘሮቿን ገሎ እንዴት በዚሁ ይገናኛታል? ሌሊት አንድ ነገር ልታደርገው ትችላለች ብሎ ሴፉን ይዞ ሲጠብቀው ነው ያደረው። ጠዋት አገኘው መሐመድ። ምንድን ነው የምትሰራው ሲለው እቺ ሴት እናት አባት ወንድም እህቶቿን ገለህባታል እና አንድ ነገር እንዳታደርግህ ሌሊት ብዬ ስለሰጋው ስጠብቅህ አደርኩ አለ። ኦኬ አንድ አዲስ እንመልከት። በባሪያ እንደገዛው አንድ የክፈትልህና እንትና ኑራ ለመወጣ
ኑራና ተመለስ። መረጃ ጠይቀና ነበር። ና ተመለስ። ወንዶቹን ይገላሉ። ከዛ በኋላ ሴቶቹን የወሲብ ቅምጥ ያደርጓቸዋል። በጣም ያሳዘነው ደግሞ እንዳይወልዱ እንኳን የሚያደርግባቸው መንገዶች በጣም አሳፋሪ ነበሩ። በጣም እንትን የሚሉ ነበሩ። ዝቅ አድርገው እኔ ጋር ግማሽ ነው የሚታየኝ። ዝቅ አድርገው። ኦኬ እሺ the prophet realized that he was a slave so this his master question ኖ ይሄን አይደለም። ሳፊያን እንደገዛት ሳፊያን የገዛበትን ኦኬ ሱናን አቢ ዳውድ ላይ ያለው ነው አይደል? 2998 ሳፊያ የተለያየ ቦታ አለ። ሱናን መጃም ላይ አለ። እሺ ቡሃሪን ወይንም ክፈተው ወይንም እሺ እንደዚህ አርክ። ሱናን ኢብን መጃ 2272 አንዴ ክፈተው። 2272 ያ ይታያል ግን በደንብ ኦኬ ይታያል መሰለኝ። ኦኬ ይታያል። ሱናን ኢብን መጃ 2272 It was narrated from Anas that the prophet bought Safia for 7 slaves. ሳፊያን ሙሐመድ በስንት ነው የገዛት? በ7 ባሪያ ከማ ፍሮም ዲያ አልከልቢ ማለት ነው። ዲያ ከልቢ የሚባለው ይሄ እንትናን ጅብሪልን ይመስላል ከሚባለው ሰውዬ ከሱ በ7 ባሪያ ነው የገዛት። ለምንድን ነው የገዛት? ሳፊያ በጣም ቆንጅዬ ስለሆነ ዲያ አልከልቢ ሲወስዳት ማለት ነው። ኦኬ አልሰማም ነበር። ኦኬ ስለዚህ ሙሐመድ እችን ሳፊያን የገዛው ከጦርነቱ በኋላ ሴቶች ሲወስዱ ዲያል ከልቢ ሳፊያን አገኘ። ሳፊያ ቆንጅየዋን ዲያል ከልቢ የወሰዳት ሲባል ሙሐመድ ሰማና 7 ባሪያ ሰጥሃለሁ እሷን ስጠኝ ብሎ ወሰደ። 7 ባሪያ ሰጥሃለሁ ብሎ እሷን ወሰደ ማለት ነው። እዛው መንገድ ላይ ነው ወሲብ ያደረጋት። እና ጦርነት ዓላማቸው ሲሄዱም የነበረው ወንዶቹን ገሎ ሴቶቹን የወሲብ ባሪያ ማድረግ ነበረ። ባርነት ስቲል በእስልምናው አልተከለከለም። 5 ማስረጃ አለ። ምኑን አሁን የምታወራው መንገድ ላይ ወሲብ ያደረጋት ምናምን ማስረጃ የነ ሳፊያ ነገር ወሲብ ያደረጋት መንገድ ላይ ወሲብ ያደረጋት ያልከው እኮ ማስረጃስ? ኦኬ እንደገዛት ግን ተማመን አይደለ? ባሪያ እንደሆነች አመንካውን እኮ መንገድ ላይ ወሲብ ይሄ ጠየቀውን ጥያቄ አሁን ማስረጃ መንገድ ላይ ወሲብ ያደረገ ለምን እፎይ ምን አይ ማስረጃውን አሁን ባሪያም እሷን በ7 ባሪያዎች እንደገዛት አመንክ አይደለ? አዲሱን አውጣ፣ አረብኛ ላይ አድርገው። አረብኛውን አድርግለት። ኑራን ቀጥል። ይሰራ እንደ እሺ ጠጋ አድርገው ወደ ላይ ቃለ አብዱላህ እሺ ለምን ግን መጽሐፍ ለምን አታዘጋጅም? ይሄ ጎግል መጽሐፍ ሐዲሱ መንገድ ላይ ያለውን መንገድ ላይ ያልከውን እስቲ ማስረጃ አስተኝ አንብብ። ቅድሚያ አንብብና ፈስር። መንገድ ላይ ያልከው አይ ሚለውን ተርጉምልን። አሁን አንብብና
አንብብና ተርጉምልና ቅድሚያ አይቻለሁ አይደለም ተረጎምክ እኮ አይደል? አልተረጎምኩትም። የአንተን ትርጉም ነው የምንፈልገው። አረ የኔን ትርጉም አንተ ነህ እኮ። አሁን ማስረጃ አሁን መንገድ ላይ ያልከውን አውጣልን አንዴ እኮ አንብብና ተርጉምልና ቅድሚያ ይሄንን ምንም የተረጎመው አዲስ ነገር የለም። ቅድም ተርጉመዋል እኮ ነው። ተርጉምልን። ምንም የተረጎም ነገር የለም። መንገድ ላይ ያልከው ያቺ ማስረጃ የለችም መሰለኝ። ፎይ አብሽር ካለ ይወጣልን። ችግር የለውም እኔ እሰጥሃለሁኝ። ኑራስ መተርጎም ትችላለህ? ኪታብ አዘጋጅልን። እንትና ጠባሪን ወይም ደግሞ ኢብን ከሲርን ወይም ደግሞ ዘ ላይፍ ኦፍ ፕሮፌት ሙሐመድን ፔጅ 517ን አዘጋጅልኝ። ካሌለ ሊንኩን ልክላለሁ መጽሐፍ። ኦኬ ከፍተዋል። ቴንክ ዩ ኑራ ያችን ተርጉምልን። አሁን ኑራ ተርጉም። ተረጉምም። ኦልራይት ሳፊያን እንግዲህ አንድ ሴት በደንብ አስተውሉ። ቆንጆ ሴት አለች ሲባል መሐመድ ምን ያደርጋል? በሰባት ባሪያ ይገዛል። ሰውም በሰው ይገዛል መሐመድ። ይሄ ራሱ ከአንድ ነቢይ የሚጠበቅ አይደለም። ከአንድ ነቢይ የሚጠበቅ ነው። ቆንጆ ሴት አለ ከተባለ ምን ያህል ሸፋዳ እንደሆነ እዩት። 7 ሴት ሰጥቶ አንድ ሴት ይወስዳል። ቆንጆ ስለሆነች ቆንጆ ነች ስለተባለ ቤተሰቦቿን እንዳለ አስጨፍጭፎ ጨርሶ ማለት ነው። የካይበር ዕለት ነው የተካሄደው። በካይበር ጦርነት ላይ ኪናና ይባላል አባቷ እንትኗ እጮኛዋ። ይሄ የቀረ አይደለም። ገራሚው ፓርት ምን እንደሆነ ታውቃላችሁ? የቀረ አይደለም ይሄ ድርጊት። እስቲል አሁንም ኤክሰርሳይዝ ይደረጋል። አሁንም ይደረጋል። ኔክስት እንመጣለን። ጀዋሪያም እንደዛው ነው ያገባት። ጀዋሪያንም ልክ እንደ ሳፊያን ያደረጋት። የሰዎቿን ገደለ። የዛን ሁለት አሁኑ እሷን ለወሲብ ወሰደ። ቆንጅዬ ስለነበረች ጀዋሪያም ኦኬ አንዴ እንትኑ ላይ አድርግልኝ። መንገድ ላይ ወሲብ ያደረጋት እያመጣት ያልከውን ማስረጃ ስጠኝ እስኪ። አንብብ ተባልክ እኮ አንተ። ይሄን አላነብም አልክ እኮ። አንብብ ስትባል እኮ እንትን አልክ። ልክ ሙጫ እንደበላ አፉ ተጣበቀብህ። አንዴ እንትን በልልኝ። ኦኬ when the apostle married Safia in Khyber or on the way በካይበር ላይ ሙሐመድ ሳፊያን ሲያገባት she having የቱ ጋር ነበር? captured it by force of armies በኃይል በሰራዊቱ ተይዛ ነበር፣ ተማርካ ነበር ማለት ነው። በማ በዲያል አልከልቢ በሱ ቁጥጥር ስር ነበረች። የያዘችው ማን ነበር የያዛት? ዲያል ከልቢ ነበር የያዛት። ከዛስ ኦኬ ሽገት ሳፊያ ለማዘር ማሊክ ኦኬ የኪናናን አድርግልኝ። ምንድን ነው የእኛው? ካሊድ ብን ምናምን እንትኑ ገለባብጣለህ። ግልጹን አውራ። ማስረጃ፣ ቀጥተኛ ማስረጃ አስተኝ። ያ አንብብ። እሺ አንብብ። እኔ እስቲ ከጉግል ዘ ላይፍ ኦፍ ፕሮፌት መጽሐፍ ነው። መጽሐፍ የነብይ ታሪክ አርጎ እስቲ ዙም አርጎ ራሱ ቀጥታ ዙም አርጎ እስቲ ኮምፒውተሩን በስትክክሉ አሳየኝ። ዙም ኢን ወይስ አውት? ዙም
ስልክህን አስጠግተህ ማየት ትችላለህ እኮ እንደኔ ላይቭ ላይ አይደለህም አንተ። እሺ ያው እሺ ዙማ ዙሙን አንሳው። ደግሞ ሰላማ ምን ታደረገች? መንገድ ላይ አሰማመረቻት፣ ምን አለቻት? ከዛ በኋላ ሰርች አርግታ ያመጣውን ነው የምታወራው። የእስልምና ድንቁርና ይኸው መጽሐፍ ነው እየተባለ ጎግል ላይ የተጻፈ ነው ይላል። በዚህ መጠን ደንቆሮ ናቸው ሰዎቹ። ፔጁን እያየ መጽሐፍ መሆኑን እያየ ጎግል ላይ የተጻፈ ነው ይላል። ፔጁ ላይ ወረድለት። በዚህ መጠን ደንቆሮ ናቸው። ፔጁ ላይ ወረድለት። እንደዛ አይደለም። እኛን አገንተ እንደዛ ማለት እኮ አይችልም። እንደዛ ማለት አይችልም። እኛ የበለጠ ማገናኘት እኮ አይችልም። ከነሱ ጋር እኮ ማውራት ይችላል። አላህ ጭንቅላት ስለሌለው እናንተም ጭንቅላት የላችሁ። ስማኝ፣ እንደዚህ ንግግር አታውራ። ይሄ ራሱ እኮ ማይነስ መሆን ነው። ይሄ ራሱ አለማወቅ ነው። አንብብሽ ይሄኛው ስለማይታይ ሐዲሱ እንደዚህ ማለት ፈጣሪ ቀጥልሽ። አንድም ፈጣሪ ማውራት እንደዚህ ማለት ነው። ቀጥልሽ። እስቲ አንተ ወንድነት ካለ አንተ ክርስቲያን ኢየሱስ አንተ ክርስቲያን ጭንቅላት አልባ አምላኪ ባት አምላኪዎች ዶሮ መቼም አይገባችሁ። ምግር እያመለክ ጭንቅላት እንዴት ይኖራል? ኦኬ፣ ጭንቅላት የሌለው አክላል አምላኪዎች ባርነት ይቻላል አይቻልም? በእስልምና ጭንቅላት የሌለው የምታመልኩ ሙባረክ ማቲጣላሉ ያቡሰምና አልጣሽም ነው። ሙባረክ እንኳን ደህና መጣህ። አቶ ሞጣ እንኳን ደህና መጣህ ብያለሁ። አልሐምዱሊላህ ይመጣል። ቆይ ተራ ጠብቅ አለን ይመስገነው። ባርነት እንዴት ነው በእስልምና ይቻላል አይቻልም? ጥያቄ ያለኝ በመጀመሪያ ጠይቃለህ። ቅድሚያ መልስና አይ ጥያቄ አታስተናግድም? አሁን አላስተናግድም። መጨረሻ ላይ ነው ጥያቄ የምቀበለው። አይ ጥያቄ ከሃይማኖት ምናምን አይደለም፣ ግን ለአንተ አንድ ጥያቄ ማቅረብ እፈልጋለሁ። ከዛ ትጠይቀኛል። እሱን ከና አልቀበልም። ለምን? ይሄ የሃይማኖት ቦታ እንጂ ፐርሰናል ወሬ የምናወራበት ስላልሆነ እኮ ሰዎች ከዚህ ጋር ከሃይማኖትም የተያያዘ ነገር ነው ቶፒኩ ላይ አሁን እኮ። አንድ እምነት የተኛውም እምነት ሲያሰድብ የአንዱን እምነት አቋሾ መስደብ ይቻላል እንዴ? እንደ እስልምና ይቻላል። ማስረጃ ስጠኝ። አይቻልም። እንደውም የአንዱን ዲን አክብሩ ነው፣ የአንዱን እምነት አክብሩለት፣ የእናንተን እምነት እንዳይነካ ነው የሚባለው። አንተ ግን ያው ፈጣሪ ሲፈጥር ከስድብ ነው የተፈጠርከው የሚመስለው። አትዋሽ። እንደ እስልምና ይቻላል። በቀን 17 ጊዜ አላህ ያጥፋችሁ ትለኛለህ። አይ እኔ አልዋሽም። አሁን በማስረጃ እናውራ እስኪ አንተና እኔ። አንድ ቦታ እስልምና የሌላን እምነት ስደቡ የሚል አንድ ጥቅስ ስጠኝ። 24 ሰዓት ሰላት በቆምክ ቁጥር ክርስቲያኖች አላህ ያጥፋችሁ እያልክ ትሰድበኛለህ፣ ትረግመኛለህ። ስሜን ጠራ። እንደዛ አይደለም። ውፋይ በማስረጃ እናውራ። አይ ይኸው ላሳየህ። ሴቶችን ሰብስቦ እውቀት የሌለውን አምጥቶ እንትን አላህ እንዲህ ነው እንዲህ ነው ማለት አይደለም። አንተ እምነት ያለ ሰው ነህ። ነሻው ምላስም ተውጣት የለ። አይ በማስረጃ ብታወራ ነው እኮ የተሻለ የሚሆነው። ጎግል ላይ የሆነ ነገር ገብተህ አውጥተህ ከአንዷ ነገር ጥቅስ እየወሰድክ ከማንበብ አይደለም። ና አንብብ። ይሄንን 9 ቪኪ አላርትውን እንጂ አንተ ስንወያይ አዳምጥ። ፎይ አንተ ልታስተምር ነው ያስገባህን ማለት ልታስረዳ። አይ ሙባረክ ተመለስ። ለምንድን ነው አንብቡ የምትለው? አንተ አንብባ አስረዳ። አይ ተረጋጋ። አንብቡ ማለት ያስከፋችኋል እንዴ?
የመጀመሪያ እኮ ነብይህም ላይ እኮ አንብብ ተብሎ ነው የወረደለታል። ሌላ ትበሳቸው። ሙባረክ ተመለስ። አሚርህ ደውሎ ውጣ እያለህ ነው መሰለኝ። ልታስበላን ነው። ውጣ 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 እያለህ ነው። ከወጣ ማንም አላለውም። እፎይ አልሐምዱሊላህ ሚዩት አድርግ። ምላስን ይበላሃል። ተራን ጠብቅ። ማንም ካላለው እስቲ ይመለስና እንየው። አሁን እንደዛችሁ ብሎ ሹልክ ብሎ ይወጣል። ስልክ እየጠራበት ነው የወጣው። አሚሩ ነው የደወለው። አሚሩ ደውሎበት ነው የሚሆነው። ካልሆነ ተመልሶ ያነብልናል። ችግር ምንድን ነው? ገምተህ ነው የምታወራው። ሌላ ሰው ደውሎ ነው አላልክም። አይታል። በቃ ጭንቅላት የሌለውን አካል አምላኪዎች እንደዚህ ናችሁ። ብልግና ነው ስርዓት የሚባል አታውቁም። ባለጌ። ሙባረክ ተመለስ። እንጠብቃለን። ሙባረክ አያችሁ አላልኳችሁም? ወጣ ፖለቲካ ሰርቶ እንትን ሊል ነበረ። ልክ አናቱን የሚለው ጥቅስ መሆኑን ሲገባው ሹልክ ብሎ ወጣ። እኛ በፍጹም ክርስቲያኖች ያጥፋችሁ አላህ ብለን አናቅም አንልም አለ። አንሳደብም እንደዛ ብለን። ያው መጽሐፍ ነው የሚለው አላህ ባለጌ ነው ማለት ነው። እንደዛ ከሆነ እኛ ባለጌ አይደለንም፣ በፍጹም እንደዛ ብለን አንሳደብም ማለት ሰው አላህ ባለጌ ስለሆነ እንዲህ ብሎ የሚሳደበው። እነዚያ መጽሐፉን ከተሰጡ ሰዎች እነዚያንም በአላህና መጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረገውን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡ ድረስ ተዋጓቸው። ከፍ አድርገው ማንን? የመጽሐፉን ሰዎች ተዋጓቸው። የተዋረዱ ሆነው ማናቸው? የመጽሐፉ ሰዎች አይሁድና ክርስቲያኖች። አይሁዱ ዘይር ያላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያልማቸው የሚለው ያጥፋቸው። በፍጹም እኛ ክርስቲያኖችን እንደዚህ አንልም ማለት ያው ቁርአን ነው የሚለው። የተዋረዱ እስኪሆኑ ድረስ እንደዚህ አድርጓቸው፣ ሂምሌት አድርጓቸው። ምንድናቸው ክርስቲያኖች? አላህ ያጥፋቸው አንልም በፍጹም። የብልግና ነው አለ። ስለዚህ አላህ ባለጌ ነው ማለት ነው እንደዛ ስለሚለኝ። ባክ ቱ ቶፒክ። እኔ ጋር ፖለቲካ አሰሩም ለማወራን ነገር ሁሉ ምን እንደማወራ ስለማቅ ማለት ነው። ማወራትን ነገር በመረጃ ስለማወራ አጭበርብሬ ከስር ያሉት ክርስቲያኖች እፎይ ውሸታም ነው ብለው እንዲያስቡ አደርጋለሁ ብለህ ምገባ ከሆነ ራስን ታስበላለህ ወዳጄ፣ ራስን ታስበላለህ። አይደለም እናንተ ተውና ውስታዞቻችሁ ሞክረው ያልተሳካላቸው ነው። ቤቴ ላይ በየትኛውም ሁኔታ እኔ ላይ ፖለቲካ አሰሯትም ለማወራት ለማደርጋት ንቃተ ህሊናዬ በጣም ኮንሽስ ነው በዚህ ጉዳይ ላይ። ዝም ብለው ፖለቲካ መሰራብኝ አይነት ሰው አይደለሁም። ዝም ብላ አጭበርብረህ ጩኸህ ምናምን ነገር መሸውደኝ አይነት ሰው አይደለሁም። ቆቅ ነኝ። እሺ አቡኪ እንኳን ደህና መጣ። አቡኪ አለፍ እንዴት ነው? ኦኬ እንትን እንዴት ታየዋለህ? ከሚስት ውጭ ከባሪያዎች ጋር መገናኘት ይቻላል አይቻልም? ከሚስት ውጭ ከባሪያ ጋር ወይ ትንሽ ልማርና ትንሽ ላዳም። ትንሽ ነች አይደል ነው። ከስር ሆነ ተማር። አብዲ ቀጥል። ሰላም ነው ፎይ፣ እንዴት ነው? ይመስገን ነው አለሁ፣ እግዚአብሔር ይመስገን። ክርስቲያን ነህ? ኦርቶዶክስ ነኝ። ታዲያ ለምን ገባህ? ኦኬ፣ አይ ድንገት ነው አጋጣሚ እና ትምህርት እየተሰጠ እንትን ብዬ ገባኝ። ሰው ሼር አድርጎኝ ማለት ነው፣ ለዛ ነው። ኦኬ፣ በደንብ አስተውሉ። እንግዲህ ከሚስቶች በተጨማሪ 4 የሚሆን 20 የሚሆን 100 የሚሆን ባሪያን ወሲብ ማድረግ እንደ እስልምና ይቻላል አይቻልም ማለት የሚል ካለ መሞገት ይችላል። አይቻልም። ሙስሊሞቹ አሁን እየተንጫጩ ያሉት ባሌን ለሁለተኛ ሼር አላደርግም። የሆነች ቪዲዮ ዛሬ አይቼ ነበረ። ምን የምትል
ባሌ ወልዳ አካባቢ አይ ቲንክ ከሰራተኛ ጋር ተኝቶ ምናምን ነገር እና በጣም ተናዳ ፖድካስት ላይ እንትን እያለች ነበረ። አላህ እኮ ነው የፈቀደለት። ደውሎልህ ወጥተሃል ምናምን የምትለው ፈይ እሺ፣ ቀደም ብለህናል። ክርስቲያኖችን አላህ ቆይ ክርስቲያኖችን አላህ ያጥፋችሁ በፍጹም አንልም ብለሃል አይደለ? ማስረጃ ስጠኝ አልኩህ እኮ። ክፈትለት። ቃል በቃል ምንድነው ክፈትለት የምታየው? ቃል በቃል አሳየኝ። ኮላሳየ ነው ክፈት። ሲከፈት ነው አሁን የታየው። አንብብ አንብብ። ምንድን ነው ይሄ? አንብበው ራስህ። እኔማ አላነበውም። ራሴን እንዴት ሰድባለሁ? መልሼ ቅድም አነበብኩ፣ ደግሜ ራሴን ልሳደብ? አንብብና አንብበው። ከየት ነው ያመጣው እኮ? ካመጣህበት አንብበዋ። አይ ያው ያመጣንበት ከየት ነው። እንዳመጣው እኔ በምን አቅላለሁ? ቁርአንህ ምን ላይ አንቀጽ ምን ላይ ንገረኝ። ሱረት ተውባ የሴፍ ምዕራፍ አይልም እሱ። ከላይ ጀምር አንብበው። ምንድን ነው የሚለው እሱ? ያው አንብበው። ከላይ ጀምረን አንብበው ነው። ዝቅ አድርገለት አንብበው አንተ ራስህ ከመጀመሪያው አንብብ። ይሄ አይደለም አንብበው። አንብበን አንብብና ምን ትሸማቀቃለህ? በቁርአንህ ማንበብ ያሸማቀቃል፣ ያሳፍራል። ለምን ደግሞ ተሸማቀቅበት? እኮራበታለሁ። አንብብ። ማታፍር ከሆነ አንብበዋ። አንብባ ራስህ አንብብና ንገረኝ። እኔማ አነበብኩኝ፣ አሳየው። ይኸው ተሳዳቢ ነው ቁርአን። አላነበብከውም። ደደብ ባትሆን እኮ እንደዚህ አታደርግም። ደደብ ስለሆንክ ነው። አላነበብከውም። ጎበዝ። እኔ ነብይን ስናከተላለሁ ማለት ነው። እንደ ነብይ አላነብም። አንተ ግን ምሁር ስለሆንክ ነብይን ስለማትከተል አንብብ። ራሱ አንብብ። ምን ነብይ አምላክ ነው ብለህ እየተከተልክ ልከተልም ትላለህ። አሁን አንብብ። እሺ፣ አሚርህ ደግሞ ሚስኮል እያደረገልህ ነው። አንብብ። ውሸት አታውራ፣ በግምት አታውራ፣ ውሸት አታውራ። ፊት ተከፍቷል። አላህ ያጥፋችሁ ብሎ ስማችንን ጠርቶ ቁርአንህ ላይ ነው የተጻፈው። በፍጹም ማስረጃ። እሺ፣ ማንበብ ስለማይችል ነው ላንብብለት። ሳነብለት የሚያመጣውን ኤክስኪውዝ ደግሞ እናያለን። አይሁድ ኡዘይር ያላህ ልጅ ነው አለች። ውሸት። አይሁዶች እንደዛ አይሉ። ሁለተኛ ክርስቲያኖችም አልመሲ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ስለዚህ ለማን ነው የተባለው? ይሄ ለማን ነው ይላል? ለማን ነው የተባለው? አንተ መልስልኝ። ለማን ነው ይላል? ከላይ ለማን ነው ያልከው? አንተ ራሱ አይልም ያልከው ለማን ነው? ክርስቲያኖችና አይሁዶችን። ከላይ ክርስቲያኖች ነው የሚለው። ማን ነው የሚለው? ካደ ይኸው ይህን ያክል ደደብ ነው እኮ። አለመማርክ በዚህ ነው የሚታወቀው። ማን ነው እኔ የሚለው? በነገራችን ላይ አንተ ኦርቶዶክስንም አትወክልም፣ ማንንም አትወክልም። ራስን ብቻ ነው የምትወክለው። ደደበኜ ይህንን ደግሜ ኖ አይሁድ ደደብ ነው። ይሄ የታወቀ ነው እኮ። እስቲ አንብብልኝ። አይሁድ ዘይር ያላ ልጅ ነው። አንተ መልስ ሲጠፋብህ ባት ስንት ነው? እግር ስንት አለው? እጅ ስንት አለው? አፍንጫ ጥቁር ነው ቀይ ነው ምናምን በማለት እኮ ነው የወጣኸው። አይ ክርስቲያኖች የሚለው ምንድን ነው? እሱ ወንድማችን ቶፒክ ምን ነበረ ያን ቀን? ይኸው ክርስቲያኖች የሚለው ምንድን ነው? ደደብ ስለሆንከ ነው። ይሄን ደደብ ስለሆንከ ነው ያንን መመለስ ያቃተ። እሱ እንደዚህ ረግጦ ያሸነፈ 10-0 የወጣኸው። አንብብ እስኪ። ደደብ ስለሆንከ ነው። አይ ጎበዝ፣ እናመሰግናለን። ንገረኝ። ለምን ትላለህ? ያላችሁ ምን ተረዳችሁ? የእስልምናን ጭንቅላት እንዴት ገመገማችሁ? ምንድን ነው ይሄን ማነብልህ? ደደብ ስለሆንከ ነው የታዘባችሁት። ቆይ ችግር የለውም። እኔ ለኦዲየንሱ ስለሆነ ፖይንት ሜክ ማደርገው። ኦዲየንሶቼ ከስር የሙስሊሞችን ጭንቅላት እንዴት አያችሁት? ይሄ አሁን ልክ እንደ ነብዩ ነው፣ እንደ ሙሐመድ ትክክለኛ የነብዩን ሱና የሚከተል ነው። ይሄ ነው ጭንቅላታቸው። ጭንቅላት የሌለውን ስትከተል ከዚህ የተሻለ ጭንቅላት የላቸው። እኔ ጥያቄ ልጠይቅ፣ አንተ ጎበዝ ከሆንክ እስኪ አሁን አንብብ። አፈርክበት? ይሄን ቁርአን ልጠይቅ ጥያቄ። ለምን ደግሞ አነበው? ልጠይቅ። አፈርክበት? አሸማቀቀ? አንተ ነህ እንጂ የምታፍረው እኮ። ልጠይቅ፣ መልስልኝ።
እናመሰግናለን። የዚህን ያህል መልስልኝ ጥያቄውን። አመሰግናለን። በቃ እስልምና ይሄ ነው። ድድብና ይህን ያህል ነው የተጠናወታቸው። ድንቁርና የዚህን ያህል ነው የተጫወተባቸው። አጋንንት ከባድ ነው ወዳጆቼ። በደንብ እኛ ክርስቲያኖች በደንብ አስተውሉ። ለእናንተ ክርስቲያኖች አሁን በደንብ እየታያችሁ ነው። ክርስቲያን ሚል የለም እያለ እየሞገተኝ ነው። አንብብ አለኝ፣ አነበብኩለት። እስቲል እኔን ደንቆሮ ደደብ እያለ ይሰድባል። ሴጣን ምን ያህል እንደሚጫወት ሰው ልጅ ላይ ግን አያችሁ አይደለ? አጋንንት ምን ያህል ጠፍንጎ እንደያዛቸው አያችሁ አይደለ? እውነትን እንዳይረዱ አይምሯቸውን እንዴት እንደጋረዳቸው አያችሁ አይደለ? እውነትን እንዳይሰሙ አይምሯቸውን እንዴት እንዳጨለመባቸው አያችሁ አለ። እውነትን በሐሰት መጋረጃ እንዴት እንደሸፈነባቸው አያችሁ አይደለ? ይሄ ቀላል ነገር አይደለም። ባይዘ መረጃ መጥቶላቸው መረጃውን ሸምጥጠው አይኔን ላፈር ብለው በፍጹም ብለው ፊታቸው ተከፍቶ እያዩት የለም እኛን ደደብ ደንቆሮ ምናምን ይላሉ። አያችሁ አይደለ? ኡስታዞቻቸው ደግሞ የሚያደርጉት ምንድነው? በአረብኛውን ነገር ያነቡላችሁና ይሸውዷችኋል። ይሄን አሁን ሲጣሉ እርስ በርሳቸው አባሾቹ አሁን ዋብዮችን ክርስቲያኖችን የምታጭበረብሩት እያሉ ነው። እንዲህ በአረብኛ እያነበባችሁ የምትሸውዱት። ዋብዮቹም ደግሞ ትናንትና ማሳይተናችኋል ቪዲዮ። ክርስቲያኖችን አታላችሁ ወደ እስልምና ለማምጣት ብላችሁ ቲክቶክ ላይ የምትሉትና መሬት ያለው እስልምና እውነታውን ሲያውቁት ይለያያል። በውይይት ለማሸነፍ ሲባል የሚሰበከውን ነው ክርስቲያኑ ወደኛ ከመጣ የሚሰማው። የውይይቱና ትምህርቱ ሌላ ነው፣ አይገናኝም ሲሉ። ምክንያቱም እስልምና እንዲህ ነው። ምክንያቱም በፖለቲካና በድራማ የቆመ ነው። ምክንያቱም በድንቁርና ውስጥ ሰዎችን አንቆ መያዝ ነው እስልምና። በጣም የሚያሳዝነው እንግዲህ ጌታ ይርዳቸው። ራሳችሁን ግን ክርስቲያኖች ከነኚህ ጋር ነጥሉ። ራሳችሁን ከእንደነኚህ አይነቶች አጋንንታዊ ህብረት ነጥሉ። በምንም ተአምር ከነሱ ጋር ህብረት ልታደርጉ በእንደዚህ አይነት በሃይማኖታዊ ጉዳይ ላይ አይቻልም። አጋንንት ምን ያህል ተከታዮቻቸውን ራሱ እንደተጫወተባቸው መረዳት ትችላላችሁ፣ ማስተዋል ትችላላችሁ። እንግዲህ ተከታዮቻቸው በዚህ መጠን ጭፍን ከሆኑ እነኛዎቹ ደግሞ ተቂያ ይቻላል። ተቂያ ማለት ቅዱስ ውሸት ነው። ምን ያህል ሊጫወቱ እንደሚችሉ፣ ምን ያህል ድራማ ሊሰሩ እንደሚችሉ ማስተዋል ብዙም አይከብድም ማለት ነው። ስለዚህ ዋናው ፖይንታችን ምንድን ነው? እሱ በጦርነት ላይ ወይንም ደግሞ ባሪያዎችን ገዝተው ወሲብ ማድረግ ይቻላል። እንደ እስልምና ባሪያዎችን ገዝቶ ወሲብ ማድረግ ይቻላል። ሱራ 4:24 አንዴ ክፈተው። ኦኬ፣ አንብበው ክፈተውና ከሴቶች በባል ጥብቆቹ እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው፣ አላህ በእናንተ ላይ ጻፈ። ከዚህችም ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አላህ አዋቂ ነው። መልካም። የመሐመድ ዜንን ቁርአን አዘጋጅልን። አሁን ይሄ የወረደበት ምክንያት በአውጣስ ጦርነት ላይ ነው። በአውጣስ ጦርነት ላይ መሐመድ እና ተከታዮች ሄደው ወረሯቸው። ከዛ በኋላ ወንዶቹን ገደሉ፣ ሴቶቹን ያዟቸው። ከዛ ወሲብ ሊያደርጓቸው ብለው ደበራቸው። የመሐመድ ተከታዮች ባሎቻቸው ጣዖት አምላኪ ናቸው። ከእነሱ ጋር ወሲብ ማድረግ ደበራቸውና ጠየቁት መሐመድን። አስጠላን ከነኚህ ጋር እንዴት ነው ምናምን ሲሉት፣ ኦልሬዲ ጣዖት አምላኪ ባል ነበራቸው ምናምን ሲሉት፣ በእጆቻችሁ ያዛችኋቸው የተፈቀዱ ናቸው፣ ሐላል ናቸው፣ ተገናኟቸው የሚል አላህ አወረደ። አላህ እኮ ሩሮ ነው። የወሲብ ጉዳይ አሳስቦት ወሲብ እያሳሰበው ባሎቻቸው የያዝናቸው ሚስቶቻቸው የነሱ ባሎች ጣዖት ነው የሚያመልኩት እንዴት እናድርግ ሲሉት፣ ወሲብ አድርጓቸው ችግር የለውም የሚል
መገለጥ አላህ ፈጥኖ ላከ በጅብሪል አማካኝነት። ችግር የለውም እናንተ እንትን ካላችሁ ችግር የለውም። እነሱ ንብረታችሁ ናችሁ። በቃ ዝም ብላችሁ ማድረግ ነው። ሚስቶቻችሁ አይደሉም? ዝም ብለው ወሲብ አድርጓቸው። በጣም ነው አላህ እኮ አዛኝ ቸር ነው ይላል እዛ መጨረሻ ላይ ቸር አዛኝ ነው ይላል። ከዛ እነኝን ደግሞ ወሲብ አድርገው እንዲወልዱ አልፈለጉም እነኛ። ምክንያቱም ተወለዱ የእነሱ ልጅ ይባላል፣ ሙስሊም ሊሆኑ። ከዛ እንዴት እናድርግ ባሮችን ወሲብ አድርገን ሲሉት መሐመድ ደግሞ መፍትሄ ምንድን ነው የሚሰጠው? ወሲብ እያደረጋችሁ የዘር ፈሳሻችሁ መሬት አፍሱ። አላህ የጻፈው ነገር አይቀርም። ነገር ግን መከላከያው ከነሱ ላለመውለድ የዘር ፍሬያችሁን መሬት አፍሱ። በደንብ አስተውሉ። አርሲ ላይ እየሆነ ያለው እንደዛ ነው። ወንዶቹን ይገሏቸዋል፣ ሴቶቹን ወሲብ ያደርጓቸዋል፣ ወይን ሃይማኖታቸውን ያስቀይሯቸዋል፣ በጉልበት ይደፍሯቸዋል፣ ይገናኟቸዋል። ዋናው ታርጌቱ ግን ምን መሰላችሁ? እንዳይወልዱ የዘር ፈሳሻቸውን መሬት ሲያፈሱ የነበረው ለምንድን ነው? ዘራቸው በስቶ ነገ እኛ እንደዚህ ነው ቤተሰቦቻችን እንዲህ ተገለው ነው እንዳይሉ ሚስቶቹን እንደዚሁ ወሲብ እየተጠቀሙባቸው የዘር ፈሳሻቸው መሬት ያፈሳሉ፣ አይወልዱ። ሚስቶቹ ካልወለዱ ኦልሬዲ ወንዶቻቸውን ገለዋል። ሚስቶቹ ካልወለዱ ደግሞ ሚስቶቻቸውም የሆነ ሰዓት ላይ ሟች ናቸው፣ ዘራቸው አይቀጥልም ማለት ነው። አርሲ ላይም አዛውንት እስከ ሕፃን የሚገሉበት ምንድን ነው? እሱ ሜይ ቢ ወጣቶቹ እሺ ወይም ተጣልተዋቸው እንዲህ ብለው፣ ሽማግሌዎቹም በፊት ቂም ነበረባቸው እንበል፣ ሽማግሌዎቹ የድሮ ቂም ነው እንበል። ወጣቶቹ ጎልማሶቹ ደግሞ ጉልበት ስላሏቸው ነው እንበል፣ ማለት ተገዳድረዋቸው። ሕፃን የ6 ወር የ1 ዓመት ሕፃን የሚገሉት ለምንድን ነው? እነኛ ሕፃናት ሌላ ቦታም ቢሆን አድገው ነገ ያ መሬት የኛ ነው፣ ያ ቦታ የኛ ነው፣ እንዲህ ተገለን ነው ብለው ታሪክ ይናገራሉ፣ ዘራቸውን ያስቀጥላሉ። ስለዚህ ዘራቸውን መቁረጥ አለባቸው። ዘራቸውን ለመቁረጥ ሲሉ ነው ሕፃናቶችን የሚገሏቸው። ዘራቸውን እዛው ለመግታት ሲሉ ነው። እሱ እየሳቀ ነው። ኤኒዌይስ የወረደበትን ክፍል አንብበው ቪኪ። የወረደበትን ምክንያት 7:30 ነው የከፈቱት አይደል? ነው 24 4:24 4:24 ያው የቁርአኑን ክፍል አንብብላችሁና ድምጽ ያስተጋባል። ማይክን ሰርማን ባል ያገቡ ሴቶችም በጦርነት እጆቻችሁ በምርኮ ያዟቸው አገልጋዮች ሲቀሩ በእናንተ ላይ እርም ናቸው። ይህን ሕግ አላህ በእናንተ ላይ ደነገገ። ከዚህ ከተከለከሉት ሌላ ጥብቆች ሆናችሁና ዝሙተኞች ሳትሆኑ በገንዘቦቻችሁ ጋብቻ እንድትፈልጉ ለእናንተ ተፈቀደ። እናም ከእነርሱም መገናኘት የተጠቀማችሁባቸውን ሴቶች መህሮቻቸው ግዴታ ሲሆን ስጧቸው እያለ ይሄዳል። አሁን ወደ ወረደበት ምክንያት ልምጣ። ክፍል 5 ከሴቶች ምዕራፍ ከ23 እስከ 24 ባለው አንቀጾች ያሉት አንቀጽ የወረዱበት ምክንያት ሄድና ሙስሊሞች ያውጧስ ዘመቻ ማለት ባል ያላቸውን ሴቶች በምርኮ ይዘው ስለነበር ባል ያላቸው ከነዚህ ምርኮኛ ሴቶች ጋር እንዴት ነው የግብረ ስጋ ግንኙነት የምናደርገው ይፈቀዳልን ይላሉ። እንደዛ ብለው ጥያቄ ሲያቀርቡ ምላሽ ሆን ዘንድ ይህ አንቀጽ ወረደ። ጣበሪ ወሐይዲ ኢብኑ ከሲር እና ሱይጢ እነዚህ ሁሉ ሙፈሲራት ያስቀመጡት ነገር ነው። ያ በምን ምክንያት ነው የወረደው ይላል ጥያቄው። እሱ ነው አይደል? ልጅ በምን ምክንያት ነው የወረደው አለ። በአውጣስ ጦርነት ላይ ምን አድርገው እንደገና ድገም እናንብበው። ያ በአውጣስ የጦርነት ዘመቻ ላይ ባል ያላቸው ሴቶች በምርኮ ይዘው ስለነበር ሙስሊሞች ባል ያላቸው ከነዚህ ምርኮኛ ሴቶች ጋር የግብረ ስጋ ግንኙነት ማድረግ ይፈቀዳልን በማለት ጥያቄ ሲያቀርቡ ይህ አንቀጽ ለእነርሱ መልስ ይሆን ዘንድ ወረደ። ያው ይቻላል ብሎ ያ ሳይ ሙስሊም 1456 ኤና እንደ ክፈትልን ሁሱ እንዴት ነህ? እንደምን አልኩ ፋይ አለን። አለ ኦኬ
እስልምና ባሪያን መገናኘት ይቻላል አይቻልም? እስቲ ወደ ኋላ ተመለስ። ለዚህ ጥያቄ እንኳን ለአንተ መልስ አልመልስም። ከአንተ ጋር ማውራት ድንጋይ ላይ ውሃ እንደማፍሰስ ነው። ባይሆን ወደ ኋላ ተመልሰህ ቅድም ስለ ክርስቲያን እያወራህ ነበርና እሱን ላስረዳህ። ምንም ያወራሁት ስለምንም ያወራሁት የለም። አሁን ስላውጣስ አይሚን ባሪያን መገናኘት ይቻላል አይቻልም? ይሄ እኮ ከእምነት ጋር የተያዘ ነገር አይደለም። መጠይቀኝ አሃ ቁርአንህ የወረደበት ከእምነት ጋር እያያዝም ነብይ ሲያደርገው የነበረው ነገር ከእምነት ጋር እያያዝም መገለጥ መጣልኝ ሲናገር የነበረው አፌን እንድከፍት ልታስገድደኝ ሳከፍት ደፍና ነው እንደምታወራው። ይሄው ቁርአን ሐዲስህ እኮ ፊት ለፊት አስቀምጦልሃል ቁርአኑ የወረደበት ምክንያት ብሎ አንብበው ሲያርኛ ከፍት አፍ አይደለሁም። ምንድነው ነብይ አንተ እኮ እምነትህን እኮ የምታሰደብ ነው። ቤት ላይ ቁጭ ብለህ የምትሳደብ አንብብ። በማልቀስ ለውጥ አይመጣም። አንብብ። ሶፍት የለንም። 4000 5000 ሰው ሲከተል እኮ ለዛ ሰው ማስተማር ያለበት ስድብ አይደለም። ከአፍ ክፉ ቃል እያወጣ በቃ አንተ ደግሞ ስምህ ነው ተጽዕኖ ያደረገብህ። ባለፈው ያሸውትን ኡስታዝ ስም ስለያዝክ ነው። መሐመድ እንኳን ደህና መጣህ። ይመስገነው። እንዴት ነው አለን? እኔ የምልህ አንድ ነገር ማለት ነው። አሁን እዚህ ጋር ገስት ስንገባ ማለት ነው አንተ ያው መምህር እንደመሆንህ ከኛ ነው ጥያቄ መቀበል ያለብህ ይመስለኛል። እንቀበላለን። የምንቀበለው ግን ቅድሚያ የራስህን ታውቃለህ አታውቅም የተወሰነ አውርተን ነው። ኖ ለምሳሌ እኮ አሁን የሆነ ሰው የሚመጣው ያንተን ለማወቅ ነው አይደል? ሐዲሱን አንብብ። እስልምና ለማወቅ ሐዲሱን አንብብ። አትሸማቀቅ። ሐዲሱን አንብብ። ችግር የለውም እሱ ነው። እኔ አንድ ነገር ልንገርህ፣ ማንም ሙስሊም የትኛውም ዓለም ላይ ብትሄድ በቃ ይታርገው እያቸው መልስ የላቸውም። ሐዲሳቸው አሸማቋቸዋል። ቁርአናቸው አሳፍሯቸዋል። እየየሌ ናቸው ከገቡ ጀምሮ ከትናንት ጀምሮ ቶፒኩ ገብቷቸዋል። ሙሐመድ ካልተሸማቀቅ አውራ ቶፒክህ ላይ ቶፒክ ላይ አታልቅስ። ሶፍት የለንም። በደንብ አስተውሉ። ከስር ያላችሁ አይመልሱም። አራውንድ ቡሽ ነው የሚሽከረከሩ ዝም ብለው። ከዛ በኋላ ፖለቲካ እመልስልሃለሁ። አንብብና መልስልሃል። ቀጥል አንተ። እሺ እመልስልሃለሁ። ቆይ ላንብብልህ። መጽሐፍ ቅዱስ ላይ ክርስትናን ተከተሉ አንብብ ነው የተባለው። ድንቁርናቸው እዚህ ስማች ነው። ምክንያቱም ጭንቅላት የሌለው አካል ስለሚያመልኩ ማንበብ አይፈልጉም። ሃይማኖታቸውን አያውቁም። ከስር ሆነ ታብታብ እያደረግ ትማራለህ እንደሌሎቹ። እኛ የምንፈልገው እዚህ ጋር ትንጥዬ ይችን የጠፍር ቆሻሻ የምታህል እውቀት የኛን ማለት ከእኛ አንጻር ይችን የጠፍር ቆሻሻ የምታህል እውቀት ይኖራቸው ይሆን እነዚህ ሰዎች ብለን ነበረ። የላቸውም። እሷንም ማህል ሁሉም ነጭ ናቸው። ፖለቲካ ብቻ የሚያውቁት፣ ክርስትናን ብቻ መሳደብ ነው የሚያውቁት። በደንብ አስተውሉ። ከእስልምና መውጣት የምትፈልጉ እህቶቼ ሙስሊሞች፣ ከስር የምትማሩ ከስር ያላችሁ ወንድሞቼ ሙስሊሞች ከእስልምና ለመውጣት ይሄ ምክንያት ይሆናችኋል። ገብተው አይመልሱም። ተሳድበው ነው የሚወጡት። እኛን ተችተው ነው የሚወጡት። ምንም ያውቁት የለም። እኛን አታውቁም ይላሉ። እኛ እንዴት እንደምንጸየፋችሁ እንደምንነቃችሁ እውቀታችሁን ማለት ነው። በሰውኛ እናከብራችኋለን። ምን ያህል በድንቁርና ውስጥ እንዳላችሁ እንዴት እንደምንታዘባችሁ ባያችሁ። ከዚህ ውስጥ ከ5000 ምናምን በላይ ሰው አለ። ሚኒመም 1000 የሚሆነው የተማረ ጥንቅቅ ያለ በደንብ የሚያውቅ ይኖራል። በደንብ የሚያውቅ ፕሮፌሰር ይኖራል፣ ዶክተር ይኖራል፣ ብዙ አይነት የስራ መስክ ላይ የተሰማራ በእውቀትም የሚታዘብ ቁጭ ብሎ ምንድን ነው እሱ እያለ ዛሬ መጥቶ እፎይ የሚባለው ማን ነው አያቅም መሀይም ነው የተባለውን ልየው ብሎ የመጣ ኡስታዝ ይኖራል። ከዛ ሲገባ የእኛ ተማሪዎች ይሄ ነው ያስተማርኳቸው እነኚህ ናቸው እፎይ ሊሞግቱ ገብተው እንደዚህ ነው የሚመልሱት ብሎ ተሸማቆ የሚወጣ ኡስታዝ ብዙ ይኖራል። እና ቧይደር ራሱ እዚህ ቁጭ ብለው የሚማሩት ከዛ በኋላ ፌስቡክ ላይ እና እንትን ላይ ምላሽ ይሰጣሉ። አይገቡም፣ ደፍረው ምላሽ አይሰጡም። እኔ ጋር ነው ተምረው ምላሽ የሚሰጡት። የኔን ላይቭ አይተው ነው እየየ የሚሉት። ስም በማጥፋት ፕሮፓጋንዳ በመንዛት እፎይን አታስቆሙትም። በሐሰት እኔን አታስቆሙኝም። በፕሮፓጋንዳ እኔን አታስቆሙኝም። ይብስብኛል። እኔ
በመጮህ በመሳደብ እኔን አታስቆሙኝም። እኔ አስተምሮታችሁን ነው ማሳየው። ስድብ ነው የምትሉት፣ እኔ አስተምሮታችሁን ነው ማያሳየው። ተሳዳቢና ባለጌ ኡስታዞቻችሁ ግን ነጋ ጠባ የኛ ሲሳደቡ ይውላሉ። ማንም አያውቃቸውም የእናንተን ኡስታዞች። ከቴሌቪዥን ፕሮግራሞቻችሁ እስከ መስጊድ ድረስ በየትኛውም ጓዳ በየቤታችሁ አለውኝ። ሙሐመድን ከምትጠሩት ባልተናነሰ እኔን አሁን እየጠራችሁ ላላችሁት አጀንዳችሁ ስለሆንኩ ማለት ነው። የእናንተን ኡስታዞች ማናችሁንም አናውቃቸውም፣ ደንታችንም አይደሉም ለኛ። ፖይንታችን እናንተን እንትን ማለት እናንተ አስጨንቃችሁን ምናችንም አይደላችሁም። እናንተ ማንም አያውቃችሁም እዚህ ከቲክቶክ ውጭ። የራሳችሁ ሰዎች እንኳን አጀንዳ ያደርጓችሁም እንኳን እኛ ማለት ነው። ስለዚህ እፎይን እንደዚህ ነው አያውቅም፣ ጋዜጣ ላይ ስላወጣችሁኝ እፎይ አያውቅም ብለህ አርቲክል ጋዜጣ ላይ ስለጻፋችሁ ታውቃላችሁ ማለት አይደለም። ፌስቡክ ላይ ትልቅ ግብብድ አርቲክል ስለጻፍ ታውቃለህ ማለት አይደለም። ኡስታዞች ተማሪዎቻችሁን ኑ እናዩዋቸው። ገብተው ተሳድበው እንጂ መልሰው አይወጡም። ክርስትናን መሳደብ ነው ያስተማራችኋቸው፣ ብልግናን ያስተማራችኋቸው። ይሄ ደግሞ እውቀት አይደለም። እኛ ከፍተን አንብቡ ነው የምንላችሁ። አጤረራ ከዛም ቀባብተን አጤረራ አይደለም እኛ ዘን የምንመጣው። ማንኛውም ሰው መረጃውን ይዞ ሄዶ ቼክ እንዲያደርገው ፊት ለፊት ነው፣ ፊት ለፊት የእናንተ ዌብሳይት የምናሳያችሁ የእናንተው መረጃ ቀባብተን ስክሪንሻት ከዛም ቀራር ምን የምናመጣ አይደለንም። እኛ ማይገናኝ ቶፒኮችን እያገናኘን ከዛ ስክሪንሻት አድርገን አጤረራ የምናሳይ አይደለንም። ይሄን መጠቀም የምንችል ሰዎች ነን። ኦተንቲክ የሆኑ መረጃዎች የምናመጣ ነን። የእናንተ ደደብ ኡስታዞች ደንቆሮ በመሆናቸው ነው የሚታወቁት። ብሔራዊ ቅርስ የሚል መጽሐፍን አንጥተው የኦርቶዶክስ ብለው እኮ የሚያሳዩ ናቸው። ድንቁርናቸው ብዛት ማለት ነው። በዚህ መጠን ነው ኦዲየንሳቸውን ራሱ የሚንቁት። እንኳን እኛ የሚገባው እዛ ያለው ምንም ስለማያውቅ አማርኛ የተጻፈው የእንግዕዝ የተጻፈ ሁሉ የቤተክርስቲያን መጽሐፍ ሊመስለው ይችላል። በዚህ መጠን ነው ኦዲየንሳቸው የሚንቁት። እኛ እኮ ለእናንተ ለሱኒዎች የሺያ መጽሐፍ ራሱ አናመጣም። ሺያዎች ሙስሊም ናቸው። የሺያን እንኳን እያመጣን አይደለም። አመድያ ሙስሊሞች አሉ። የአመድያ ሙስሊሞችን እንኳን አላመጣንም ለእናንተ። የእናንተዎቹ ድንቁርናቸው እኮ የኤቴስት መጽሐፍ አምጥተው የክርስቲያን አስመስለው ያሳያሉ። በዚህ መጠን ነው እኮ የሚጫወቱባችሁ። በዚህ መጠን ነው የሚንቋችሁ። ለዚህ ነው ኦዲየንሳችሁ እዚህ ሲገቡ ልክ ኤሌክትሪክ እንደያዛቸው እንዲህ የሚነዝራቸው። ቆም ብላችሁ እንዳታስተውሉ እንዳታገናዘቡ ተጫውተውባችኋል። ሃይማኖታችሁን ባለማወቃችሁ በስሜት ብቻ እስልምና የበላይ ነው፣ እስልምና መልሳለሁ፣ እስልምና ሰላም ነው በማለት በዚህ በመፈክር ውስጥ ነው ያላችሁት። ከስር ያላችሁ እውነትም የምትፈልጉ ሙስሊም እህት ወንድሞቼ በደንብ አስተውሉ። ጌታ በነገር ሁሉ ይርዳችሁ። ማስተዋልና ጥበብን እውነትን ለሚፈልጉ ያድል። ሌላ ምንም አንልም። አንዳንዴ ሲከደንብህ ከባድ ስለሆነ ማለት ነው። ወንጌል አንዳንዴ ለተከደነባቸው ከባድ ነው። እውነትን በሐሰት ለካዱ ለለወጡ አስቸጋሪ ስለሆነ ማለት ነው። አጋንንት ስለሚጫወትባቸው ማለት ነው። እና አንዳንዴ ክርስቲያኖች ለምን እንደሚልኩ አላውቅም። እኔ በቦልካቸው እኮ ደስ ይለኛል። እናንተን በማስገባትና በማስወጣት ጊዜ የምንገልበትን ማለት ነው። ኦኬ፣ አላሁ አክበር። አቤት አቤት። እንኳን ደህና መጣ። እንኳን ደህና ቆየኸኝ። ግን አዲስ አንብብና ስተርጉምልን። ስለምንድን ነው ቶፒኩ? አንብበውና ተርጉመው፣ ያን ታውቀዋለህ። እስኪ ወደ አማርኛ አድርገው። ኦኬ፣ ወደ አማርኛ የምትቀይረው ስለዛ በእስልምና ባሪያን መገናኘት ይቻላል አይቻልም? በእስልምና ባሪያ መገናኘት ለምሳሌ ሚስቶች ያሉት ሚስት ኖሮት ባሪያ ቢኖረው ከባሪያ ጋር መገናኘት ይችላል አይችልም? ወይንም
ምርኮኛው። ስለዚህ የማውቀው ነገር የለኝም። ወላሂ አንድ ስልክ ገብቶብኝ ነው ላንሳና እዚሁ ላይ እንትላለሁ። ዛሬ ቀኑ ምንድነው? እንዲህ ሁሉም ሰው የሚደወልበት ላምብበው። ኦኬ ወይስ ልጅ ይመለስ? አንበው ሰው በሁነይን ዘመቻ ወቅት ያለ መልእክተኛ አንድ ሰራዊት ወደ አውጣስ ላኩ። ከጠላትም ጋር ተገናኝቶ ተዋጉ። ድል አድርገው ማርከዋቸውን ሳለ ያለ መልእክተኛ ባልደረቦች ወይም ሰሃባዎች፣ ጓደኞች፣ ምርኮኛ ሴቶች ባሎቻቸው ሙሽሪኮች አጋሪዎች በመሆናቸው ምክንያት ከእነሱ ጋር ግንኙነት ከመፈጸም የተቆጠቡ ይመስሉ ነበር። ከዚያም አላህ በላይ የሆነው ጌታ ይህንን አስመልክቶ የሚመለከተውን አንቀጽ አወረደ። ከሴቶችም ባል ያላቸው ባሎቻቸው በሕይወት ያሉ እርም ናቸው። ቀኝ እጆቻችሁ ካገኟቸው ከማረኳቸው ግን ከሆኑ ወይም በስተቀር ይፈቀድላችኋል ይላል። ተፈቀዱ ነው። ስለዚህ ተማረካችኋቸው፣ ተያዛችኋቸው፣ እነሱ የእናንተ የተፈቀዱ ናቸው። ባልም ኖራቸው አልኖራቸው ነው ሀሳቡ። አላሁ አክበር። ተመልሷል። ትሰማለህ? አለኝ ነገር ይሰማል ነገር ምናልባት እሱ ጋር አላሁ አክበር አለ ማይኩ ዝግ ነገረው። ኦኬ። ስለዚህ በደንብ አስተውሉ። ይሄን ክፍል እንዴት ነው እሱ ታዲያ? እኔ አሁን የሆነ ቪዲዮ ባለፈው ልኬልህ ነበር አይደል? የፎይን ሚስት እና ልጅ ማን እንትን የሚለው አዎ፣ ቆይ አንተ ከፍቷለሁ። ክፈትልን። እንደውም ቅርብ ስለሆነ ያለው ቆየው ልክፈትላችሁ። እሺ ኦኬ። እንገድለዋለን ሲሉ የነበሩ ልጆች ሚስቶቹን ባሪያ አድርገው ይዟቸዋል። እና የምልሽ ረውዳ የሆነ ጥያቄ ባይሆን ትዝ አለኝ። ቅድም እፎይን እንገድለዋለን ሲሉ የነበሩ ልጆች ሚስቶቹን ባሪያ አድርገው ይዟቸዋል እና ንብረቱን ገኒማ አድርገው ይሰበስቡታል። እሱ ባይሆን ግራ ገብቶኝ ነበር። እሱም ያው አላህ ያወረደው ሸሪዓም ባይሆን ያው አለ ብዬ ነው የሰው ሰራሽ ሸሪዓ ውስጥ። ለማንኛውም በቃ አሁን እኮ ይሄኛው ኡስታዝ ቢጠይቀውም በደንብ አስተውሉ። የምርም እፎይን ገድዬ ሚስቱንና እንትኑን እገናኛለሁ ብሎ የሚመኝ ይኖራል እኮ። አሁን ጥያቄ ነው እሱ። የኛው ሐዲስ ስለማይቀበል ነው እሱ። ሐዲስ አይቀበልም። እፎይን ከገደሉ የእፎይ ሚስት ማን ነው እንትን የሚለው ይሄ ታስቦበታል ብሎ እየጠየቀ ያለው ሐዲስ ስለማይቀበል ነው። ቁርአኒስት ስለሆነ ቁርአን ብቻ የሚቀበለው። ይደረል አስተምሮቱ ነው። አንተን ጂሃዲስት ሆኖ አንተን ከገደለ በኋላ ንብረትህንና ሚስትህን ይወርሳል። በአንተ ደግሞ እሱን ከገደልከው ያው በሰማይ ቤት ደግሞ ሌክዠሪ ላይፍ ያገኛል። እንደዛ ነው የሚያስተምሩት እና ከባድ ነው። ከምር ግን ላይ እየደረሰ ያለውም እኮ ሰው እኮ ሄዶ የሚገሉት ምንድነው? ይህንን እናገኛለን ነው። ሲሄዱ ይዘርፋሉ፣ ንብረት ይወስዳሉ፣ ሴቶች ይወስዳሉ። ኢንኬዝ ደግሞ ከተገደሉ ደግሞ በሰማይ ቤት እኔና አላሙዲናን በምድር ላይ የምንኖረው ኑሮ እኩል አይደለም። እሱ ሌክዠሪ ነው። በጀነትም እንደዛው የተሻለው 72 ደነጋግል ጡተ ጉችማዎች ለማግኘት ሰው መግደል ያሳዝናል በጣም። እዛ ሀሳብህ ላይ ድንግል የሆኑትን ለራሳቸው አትርፉ ትላለህ። ምንም አንልም። ፋራው ድንግል የሆኑትን ለራሱ ምን ማለት ነው? ይበላ
ኦኬ አላሁ አክበር። እዚቻለሁ መልስልኛ። ተረጋጋ፣ ቀስዋ ተራ ጠብቅ፣ ተረጋጋ። መልካም። ባሪያዎችን መገናኘት ይቻላል አይቻልም? በድሮ ጊዜ ነው። በድሮ ጊዜ ስለዚህ እውቀት የለኝም። ኦኬ እስኪ ከኔ በለጠ እዚህ ላይ ቀስዋ ካለ መናገር ይችላል። ሰዎችን መሸጥስ? ሰዎችን መሸጥ እንዴ? ይሄ የሌለ አለ እንጂ በፊት ላይ እስልምና ነው። ለምሳሌ አስወልደሃት ምናምን ነገር ባሪያን መሸጥ ይቻላል? ወላሂ እኔ ስለዚህ እውቀት የለኝም። ስለ እንደ አይነት እውቀት ኡስማኒ በመጃ 25:17 ላይ በመሐመድ ጊዜ ሳቦቹ ባሪያ ይዙና ወሲብ አድርገው አስወልደው ይሸጧቸው ነበረ። እንደ ከፍት ነበር የሚጠቀሟቸው። ሰዎችን ሄደው ይዋጋሉ። ወንዶች ባሎቻቸውን ይገሉና እሷን ይዙና ወሲብ አድርገዋት ተወለደች፣ ይሸጧታል። እንደ እንስሳ ማለት ነው። እንዳወልድ ከፈለጉ ደግሞ መሐመድ ምን አለ? ዘር ፈሳሻችሁ መሬት አፍሱ። ሎክ እንደዚህ ይላል ሐዲሱ። ግሬዱን አሳያቸው። አይ ቲንክ ሳሂህ ነው፣ ሳሂህ ነው ግሬዱ። ልቅ አድርገው። Jabir bin Abdullah was heard to say, we used to sell our slave women and the mother of our children, Ummat al-Walidin, when the Prophet was still living among us, and we did not see anything wrong with that. Look, ምን ይላል ጃቢር ብን አብደላህ? ሚስቶቻችንን እንሸጥ ነበረ፣ የልጆቻችንን እናትም ሚስቶቻችንን በባርነት ያዝናቸውና we used to sell our slave women ባሮቻችንን ባሪያችንን እና ያስወለድናቸው ልጅ የወለዱልንን እንሸጣቸው ነበር። ነብዩ አብሮን እያለ በህይወት እያለ እንደዛ እናደርግ ነበር። ምንም ችግርም የለበትም። ይሄ ምንም ነገር ከሞተ በኋላ በአማርኛ አድርገው እስኪ ወደ አማርኛ ቀየርለት። ምንም እንትን የለውም። ምንም በቃ ጥያቄ የማይቀርብበትም ነው። ይደረጋል። እንደ እንስሳ ኢማጂን ወሲብ አድርገህ ከወለደች እንደ እንስሳ ትሸጣታለህ። አንብብላችሁ ነብዩ በእኛ መካከል በህይወት እያሉ ባሪያ ሴቶች ከላይ ከእንትና ከመጀመሪያው አንሳና መጀመሪያ ትወዳላችሁ። ቻትጂፒቲ ያወራው ነው። እኔ የጽሁፍ አማርኛው ትርጉም ምናምን ያለው ጃቢር ቢን አብደላህ እንዲህ ሲሉ ሰምተዋል። ያው ነብዩ ሲሉ ማለት ነው። ነብዩ በእኛ መካከል በህይወት እያሉ ባሪያ ሴቶቻችንን እና የልጆቻችንን እናቶች ኡምሃት አል አውላድ የልጆቻችን እናት ማለት ነው እንሸጥ ነበር። በዚህም ላይ ምንም ስህተት ነውር አናይበትም ነበር። ያው ነብዩ በህይወት ሳሉ ነው። በህይወት ሳሉ በፊቶቻቸው ይህን ነገር ያደርጉት ነበር። ነብይ ከመሆናቸው በፊት ነው። በህይወት ሳሉ ነብይ እየተባለ ነብይ ነው። ነብይ ከመሆኑ በፊትማ ከየት አንጥቶ ይሸጣል? መሐመድ ራሱ ነብይ ሳይሆን በዛን ጊዜ የነበረው ብዬ እንደህ ነገር ነው። ነብዩ እያለ በህይወት እያለም ምን እናደርግ ነበረ? ባሮችን እንሸጣለን፣ አስወልደንም እንሸጣለን። ምንም ችግር የለውም። ይሄ ጤናማ ነው ብለህ ታምናለህ አንተ? ሰዎችን እዘህ ሚስት አግብተህ 4 ሚስት አግብተህ 2-3 ባሮችን እዘህ ከዛ ወሲብ ታደርጋቸዋለህ። ከፈለክ ከወለደች እስከነ ልጆቿ ትሸጣታለህ ወስደህ። እኔ አሁን እዚህ ላይ ያለውን ቁጥር ይዝና ደግሞ አዋቂዎቹን እንጂ ጠይቃለሁ እንጂ ዝም ብዬ አልቀበልም። ጠይቅ። ባሪያ በእስልምና ማንኛውም የትኛውም ባሪያ በእስልምና ክልክል ነው የሚል የለም። የትኛውም ማለት ነው እስከማውቀው ድረስ ሜቢ ቲክቶክ ላይ ያሉት አሁኖቹ ቀፏቸው ካልዋሹ በስተቀር ቼክ አድርግ። እነ ዶክተር ዛኪርም በውጭ ዓለም ያሉት እና አህመድ እንትና ዲዳትም ከዚህ በፊት የተናገሯቸውን ቼክ አድርገው ባሪያ ክልክል ነው የሚል የለም። የሚያመጡት አርጉመንትን ልንገርህ፣ አሁን ላይ አይደረግም። ለምን ስትላቸው አይ ባሪያ የለም አሁን ይሉሃል። እስልምና ከልክሏል፣ አልከለከለም፣ ግን አሁን ባሪያ የለም የሚል ነው ምላሽ ቢሰጡ።
ባሪያ ታዲያ ለምን ቆመ? መንግስት አይፈቅድም። መንግስት አልፈቀደም ማለት ሃይማኖት ከልክሏል ማለት አይደለም። ለምሳሌ አሁን አንተ የሆነችን ሴት ይዘህ ወሲብ አድርገህ ከሚስት በተጨማሪ አስወልደህ ልሽጣት ብትል እሷም አትሸጥልህም፣ መንግስትም ያስርሃል። መንግስት አልፈቀደልህም ማለት ግን አሁን አንተ ይህንን ፈርተህ አታደርገውም ማለት ህጉ ከልክሎሃል ማለት አይደለም። መጽሐፉ ከልክሎሃል ማለት አይደለም። መጽሐፉ ኦልሬዲ ፈቅዶልሃል፣ ግን እንዳታደርገው ማን ከልክሎሃል? ህጉ ከልክሎሃል፣ የሀገሪቷ ህግ። እና የሚሰጡት ኤክስኪውዝ ምንድን ነው? አሁን ላይ የታለ ባሪያ እንደዛ አሁን እንኳን ሸጥም አንገዛ እኛ እያልን ያለ ነው። አሁን አለማድረጋችሁ እስልምና ምን ስለሆነ ነው? አቅም ስላላጣና አቅም ቢኖረው ከሁማን ራይት ከሰዎች መብት ተቋማት ከነሱ ቢበልጥ አቅም ቢኖረው ያደርገዋል። አሁን እንዳያደርግ ምን ከለከለው? ሁማን ራይት ምን ያደርጋል? ልክ እንደዚህ ስታደርግ ቢያይህ ማዕቀብ ይጥልብሃል። ጆሮአቸው ማዕቀብ ብሎ እንደዚህ እያደረግህ ነው፣ ሰዎች መብት እየጣስክ ነው ብሎ የተለያዩ ማዕቀቦች ይጥልበታል። ያ ሀገር ምን ይሆናል? ደካማ ስለሚሆን የተለያዩ የውጭ ሀገራትን እርዳታ ለማግኘት ሲባል ይሄንን አትሊስት ምን ያደርገዋል ማለት ነው፣ ወይም በድብቅ ያደርገዋል እንጂ ፊት ለፊት አያደርገውም ማለት ነው። አይ ቲንክ አፍጋኒስታን ነው ከፓኪስታን ላይ ወደ 200 ሚስቶቻቸውን የተሻሻጡት ዜናው የሚያስታውሳል። ዓመት አካባቢ ላይ እንደዚህ ተከስቷል እና ዜና ሁሉ ሆኖ ነበረ። እሺ አይዳ ቢኒ እንኳን ደህና መጣ። ሰላም ብያለሁ። ሰላም ነው። ሰላም እንኳን ደህና መጣ። ሰላም ብያለሁ። እንዴት ናችሁ? ሁላችሁ ሰላም ክርስቶስ ይሁንላችሁ ብያለሁ። መልካም። እሺ ኪንግ ኦሳማ አይዳ ሰላም እንዴት ነሽ? ሰላም አለን አልሐምዱሊላህ። ይሄን አዲስ እንዴት ታየዋለሽ? ምንድን ነው ሀዲሱ? ሱናን ኢብን ማጃህ ላይ የሚገኝ ነው። ሴቶችን አስወልዶ ባሪያን መሸጥና ባሪያን አስወልዶ መሸጥ ጤናማ ነው ብለሽ ታምኛለሽ? ባሪያም መሸጥ በእስልምና የተከለከለ ነው። ኦኬ ማን የከለከለው? እንደውም በዱር አልተከለከለም። ኖ የተለመደ ልምድ አይደለም። ኦኬ ስለዚህ ባሪያን የሚሸጥ ካለ ስህተተኛ ነው ማለት ነው። ባሪያን የሚሸጥ ካለ አይዳ ባሪያን መሸጥ አስወልዶ መሸጥ ወንጀል ነው። እንደዚህ አይነት የሚያደርጉ አካላቶች እዚህ ሀዲስ ላይ አስወልዶ መሸጥ ምናምን ብሏል እንዴ? ይመልስልህ። እፎይ አታውቅም ምንም እና ይመልስልህ። እሺ ቀጥል። ሀዲሱን ላንብበው። ወጣ አድርገው እስኪ አረብኛውን አድርግለት። حدثنا محمد بن يحيى وإسحاق بن منصور حدثنا عبد الرزاق عن ابن جريج أخبرني أبو الزبير أنه سمع جابر بن عبد الله يقول كنا نبيع سراريننا وأمهات أولادنا والنبي صلى الله عليه وسلم فينا حي لا نرى كفرس لا نرى بذلك بأسا. إيه مالت ባሪያዎችን ሰራሪር ማለት ሙርኮችን ማለት ነው። ከካፍሮች ወይንም ከካህዲያን ተዋግተው ከመጡ በኋላ ሙስሊሞቹ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ተዋግተው ከመጡ በኋላ ካፍሮችን ካሸነፉ በኋላ ያ የሚገኘው ገንዘብም ወርቅም ይሁን ብርም ይሁን ሴቶችም ይሁን ልጆችም ይሁን ያኔ ሙርክ ሆነው እኛ እንድንጠቀምባቸው ታዘናል። በቃ ያኔ ተፈቅዶልናል። ለምን ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነገር አለ። ሐዲስ ወህለት ለነል ገናኢም ይላሉ። ሙርኮች ለኛ ሐላል ሆነችልን። ከኔ በስተፊት የነበሩ ነቢዮች
አሁን እነ አብርሃም እነ ሙሴ ኢሴ የመሳሰሉ የሆኑ አንቢያዎች ሐላል አልተደረገላቸው ነበረ። ያኔ እነሱ ካፍሮች ተዋግተው እንኳን አሸንፈው ሲገቡ ጊዜ ያኔ የማረኩትን ገንዘብ ሰብስበውት እሳት ከሰማይ ወርዶ ያቃጥለው ነበር። ግን ለኛ ለዚህ ኡመት ለነብዩ ሰለላሁ ዐለይሂ ወሰለም ኡመት ሐላል ሆነችላቸው። ከዛ ባሪያዎችን ከወሰዱ በኋላ መስጠት ይችላሉ። እነኚህን ባሪያዎች ኬትም ያገኙት ወይ ሰላማዊ የሆኑ ኩፋሮችን አይደለም፣ ወይንም ሰላማዊ የሆኑ ከሃዲያን ማለት ሴቶችን አይደለም የሚማርኩ የነበረው። ያኔ የእስላም ጠላቶች የነበሩ ያው እስላም ሲመጣ ከእስላም ውጭ ያለውን ሃይማኖት ሙሉ በሙሉ ውድቅ እንዲያደርግ ነው የመጣው። ትክክለኛው እስልምና ነው። ስለዚህ ያኔ ተዋግተው ካሸነፏቸው ኩፋሮችን ገንዘቦቻቸውን መውሰድ ይችላሉ፣ ሚስቶቻቸውንም መማረክ ይችላሉ። እነኛን የማረኳቸውን ሙርኮችን ወስደው ቤቶቻቸው ይጠቀሙባቸዋል፣ እንደፈለጉ ያዛቸዋል። በቃ የነሱ አለቃ ሆነው ነው የሚያገለግሏቸው፣ ታዛዥ ሆነው ነው ባሪያ አገልጋይ ሆነው ነው የሚያገለግሏቸው። ስለዚህ ሁሉም ነገር ይፈቀድላቸዋል። እነሱ አስወልደውም ቢሆን አግብተውም ሰርተውባቸውም መሸጥ ይችላሉ፣ የፈለጉት ነገር ማድረግ ይችላሉ። ነገር ግን አይበድሏቸውም ነበር። መበደል ሲባል አሁን ለምሳሌ ብላል ብን ረባህ እንደሚታወቀው ኡመያ ብን ኸለፍ የሚባለው የመካ ትልቅ የሆነው ኩፋር ወይንም ከሃዲ የሆነው ቆይ በዚህ በራሱ ላብራራለህ። ኡመያ ብን ኸለፍ የሚባለው ትልቅ ከሃዲያን ነበር በመካ ውስጥ። ያኔ አሁን መካ የሚባለው ቅድስት መካ የምትባለው ከተማ ማለት ነው። እዛ ውስጥ ብላል ብን ረባህ ይሄ ሀበሻው እዛ አገልጋይ ነበር ለኡመያ ማለት ነው። ያኔ በጣም ይበድለው ነበር፣ ይቀጠቅጠው ነበር። አላህ አንድ ነው ስላለ ብቻ ማለት ነው። ብዙ በደልን አድርሶበታል። ሀታ በጣም በፀሐይ በጣም በዛ ሙቀት በዛ ያኒ በረሃ አውጥቶ በጣም እያቃጠለው ነበር። ያኔ አቡበክር ረዲየላሁ ዐንሁ የነቢ ሰለላሁ ዐለይሂ ወሰለም ባልደረባ ወስዶ ገዝቶ ነፃ አረገው ማለት ነው። ሁር አረገው እንደፈለገ ሊሆን ማለት ነው። መብትህ ነው ከአለቃው ገዝቶ ማለት ነው። ቢላል ላይ እንመጣለን። ቢላል ለምን ነው? ስለዚህ አሁን እኛ እነኝን ሙርኮችን አምጥተን ሳንበድላቸው በኖርማል እነሱን አሁን ነብዩ በሌላ ሐዲሳቸው ወኢያኩም ወማ መለከተ ኢማኑኩም ብለው አዘውናል። እነሱን እጆቻችሁን የመለኳቸው የሆኑ ባሪያዎችን አደራችሁን ተንከባከቧቸው፣ እነሱን አትበድሉ። ግን መሸጥና በእነሱ መጠቀም ይችላል። ኦኬ። ስለዚህ ለምሳሌ አቅም ያለው 100 ባሪያን መጠቀም ይችላል። የሚከለክል ነገር የለም። ምን ይከለክላል? ግን አሁን ይሄ ባሪያ አሁን እኛን ህጉ ከልክሎን ሳይሆን ያልተረዳኸው ነገር አለ። ያልተረዳኸው ነገር ስላለ ነው። አሁን ላስረዳክሽ ያልተረዳኸው ነገር። አሁን እዚህ ጋር እኛ ባሪያ ለመያዝ ወይንም ባሪያ አምጥተን ለመጠቀም የከለከለን ነገር ህጉ አይደለም። በአሁን ጊዜ ግን ከሃዲያን ሰላም ሆነው ስለሚኖሩ ከኢስላም ውጭ ያሉ ሃይማኖቶች ተከባብረው ሁላቸው አንድ ሆነው ተቻችለው ስለሚኖሩ ጂሃድ ስለሌለ መዋጋት ስለሌለ ባሪያውን በዛ ልክ አይገኝም ማለት ነው። ግን የእስልምና አሁን መዋጋት ጂሃድ ቢኖር ኖሮ አሁንም እናደርገዋለን። ምንም የሚከለክለን ነገር የለ። እስላም የበላይ ነው። እኛ ቁርአን ሐዲስን እየተከተልን ከሆነ አሁን ግን ሰላማዊ የሆኑ ኩፋሮችን አታ ቁርአኑ እኮ ያዘናል። ወኢን አሐዱን ሚነል ሙሽሪኪን እስተጃረከ ፈአጅርሁ ይላል እኮ። አንድ ከሃዲ የሆነ ወይንም በአላህ አጋሪ የሆነ አካል አንተ ዘንድ መጥቶ ከተጠበቀ አንተን ካነካህ ካልጎዳህ ፈአጅርሁ ጠብቀው እኮ ነው የሚለው ቁርአን ራሱ ያዝሃል እንድትንከባከበው ማለት ነው። እሱ እንድትገድለው ሳይሆን አሁን ምንድነው እሱ ባሪያዎችን ቁርአኑ የለም። እኔም ቀደም ያልኩት ይሄንን ነው። አይከለክለውም። ማንኛውም የሚስማሙበት ነው። እኔ እስከማውቀው ድረስ በዚህ ላይ ጠብ ያለ አይመስለኝም። አልከለከለም። አሁን የለም ባሪያ ስለሌለ ነው። ግን እስቲል ባሪያ ለመኖሩ በደንብ አሰብ። ባሪያ የሌለበት ምክንያት እኛ ሰላም ስለሆንና ስላልሆን ጉዳይ አይደለም። እናንተ ቁጥር የበላይ ሆናችሁ ጦርነት ስላልጀመራችሁ ነው ጂሃድ ቁጥር የበላይ ሳይሆን ምክንያቱም ጀምራል እኮ እስልምና የመጣው ሌሎችን ሃይማኖቶች ዲክላይን አድርጎ እሱን እንትን ሊያደርግ ነው ብለሃል አይደለ? እስልምና የበላይ ሆኖ ሌሎቹ እንዲቀበሉ ሊያደርግ ነው። ምክንያቱም ሁለት ዲኖች አብረው መኖር እንደማይችሉ ደጋግሞ ሀዲሳቶችም ስላሉ ማለት ነው። ፕላስ እሱ ብቻ ሳይሆን ምድር ያለህና መሐመድ ስለሆኑ እስከዛ ድረስ ለመዋጋት መሐመድም እንደታዘዘ ስለሚታመን የቀደሙትንም እንትኖች ሳቦችን ስታይ ወደ በስራ ወደ ሴሪያ ወደ ቱርክ
ወደ ግብፅ እየመጡ ሲዋጉ የነበሩት እነኛዎቹ ሄደው ረብሸዋቸው አይደለም፣ እስልምናን ለማስፋፋት ነው። እስልምናን ለማስፋፋት ከተወለዱበት ሀገር እኮ አባረው ወደ እኛ ሀገር እንዲመጡ አድርገዋል እኮ። እሱ ያለ ነገር እኮ ነው፣ ሌላ ጉዳይ ነው። እሱ መካ ቆይ፣ እሱ ጣዖት አምላኪዎቹን ነው። ጣዖት አምላኪዎቹን አላልኩም እኔ። ጣዖት አምላኪዎቹ ሱራ 9:5-6 ላይ እንትን ከተባለ በኋላ እነሱ ጦርነት የተከበሩ ወራቶች እስኪያልቁ ድረስ እዛ እንትን እንዲባሉ ከዛ የተከበሩ ወራቶች ካለቁ በኋላ አጋሪዎች እንዲገደሉ ከታዘዘ በኋላ ቁጥር 28 ላይ እነሱ እርኩሶች ናቸው ወደ ተቀደሰው መስጊድ አይቅረቡ ከተባለ አይደለ? ኦልሬዲ ከመካድ የጠፉ ማለት ነው። ጣዖት አምላኪዎቹ ኦልሬዲ አለቁ። ልክ ሲያልቁ ምንድን ነው የተፈጠረው? ታውቀዋለህ ታሪኩን ብዬ ነው። የኢንካም አነሰ አይደለ? ሳቦቹ ገቢ መንጫቸው አነሰ። ምክንያቱም ሙሽሪኮች እንዳላለቁ፣ ሙሽሪኮች ካለቁ በኋላ በመካ ዙሪያ ንግድም ምንም ቆመ ማለት ነው። ስለዚህ ምን ሆነ? ገንዘብ ምንጭ ስለሚያስፈልግ ሱራ 9:29 ወረደ። ምን ክርስቲያኖችና አይሁዶችን ግደሏቸው ከሚለው ይልቅ ጂዚያ። እነሱ ክርስቲያኖችና አይሁዶች ደግሞ በመካ ነበሩ። ስለዚህ እና ያሉት ራቅ ራቅ ያሉ ቦታ ነበሩ። ስለዚህ ወደ ሲሪያ፣ ወደ ሮም፣ ወደ ቱርክ መሄድ አስፈላጊ ሆነ ማለት ነው። ጂዚያ ለማስገበር፣ ግብር ለማስገበር ማለት ነው። እና ሚስቶቻቸውን ለመያዝ በባርነት ማለት ነው። ወደ ጦርነትም ሲሄዱ እንደዛ ነበር ቅስቀሳው። አሁን ያኔ እንደዛ ከሆነ አሁን ላይ ያልሆነው ኦኬ፣ ቁርአኑ አልከለከለም፣ ሐዲሱ አልከለከለም፣ ሸሪያውም አይከለክልም አይደለ? አይከለክልም። ግን አሁን ይህን ነገር እናደርገ ብለው የመጡ የሆኑ ኩፋሮች ወይም በእስላም ጠላቶች ሆነው ተቃራኒ ከእስላም ተቃራኒ እስላሞችን ለማጥፋት በሚሞክሩ ጊዜ ያን ጂሃድ አድርገን ሴቶቻቸውንም ማርከን እንደዛ ነው። መረጃ ጠይቃለሁ። እንደዛ ከሆነ መረጃ ጠይቃለሁ። ማት መረጃ ነው ይሰጣለሁ። ድንገት እየሄዱ እንደወረራቸውና እንደመታቸው ማለት ነው። ምንም ባሌለበት የሚባለው ምንድነው? እሱ ደብዳቤውም ራሱ እስልምናን ተቀበሉ ሰላም ታገኛላችሁ፣ ካልሆነ ግን ምድር የአላህና የኔ ነች፣ ጦርነት ይከፈትባል፣ ህይወታችሁም ንብረታችሁም ዋስትና የለውም ነው። ደብዳቤዎቹ እንደዛ ናቸው። ጦርነቱም ከዛ በኋላ የሚቀጥለው የሚሰጥህ ሁለት ምርጫ ነው። እስልምናን ትቀበላለህ፣ ሰላም ታገኛለህ። ካልሆነ ግን ህይወትና ንብረት አይጠበቅም። ወጣኔ ወጣ አይን ወጣላ ያ ወጣ መስለኛ somehow he is honest right ወጥቷል ነው እዚህ ጋር እፎይ በቁጥር አናሳ ምናምን ያልከው ላይ ግን ላስተካክል እፈልጋለሁ። የምኑን ማለት አሁን እኔ አካባቢ ያለሁበት ቦታ በጣም ከ90% ከሚሆን በላይ ሙስሊሞች ነው። ሙስሊሞች ብቻ ሳይሆን በጣም የታጠቀ ኃይልና በጣም ብዙ እንትን የሚገኝበት ያለበት ሀገር ነው። ግን ያም ሆኖ ግን ክርስቲያኖች እንደፈለጉ ነው የሚኖሩት። የሚነካቸው የለም። ኢቭን መስጊድ የት ሀገር ነው? በራፍ ላይ ይጨፍራል። ወሎ ውስጥ ነው። ወሎ ውስጥ መልካም። አሁን ወሎ በማን ነው የምትተዳደረው? መንግስት አላት ራሷን የቻለ እንዴ? መንግስት በኢትዮጵያ መንግስት ነው ተዳደረው እያልኩ ያለሁት እኮ እሱ ነው እኮ። ስለበዛ ስላልበዛ የሚባል ነገር የለም። አንድ አንደምጠኛ አነስተኛ ሲባል ወሎ ራሷን ችላ መንግስት አይደለችም። ገባ? የምትመራው በኢትዮጵያ ህግ ነው የምትመራው እንደ ኢትዮጵያ። ስለዚህ ሚዳኛት የኢትዮጵያ መንግስት ነው፣ ሸሪያ አይደለም። ሚዳኛ አናሳ የሚባለው ሎክ እንደ ኢትዮጵያ ስለሆነ የምታስቡት ሎካል አይደለም። አሁን የምታስበው የወሎ ህዝብ ተነስቶ አሁን ሰራዊት እንትን ብሎ የሆነን ሀገር ልውጋ ማለት አይችልም። ለምን? የሚቆጣጠረው ከላይ ፌዴራሉ ስለሆነ ማለት ነው። አገኘኝ? ገብቶኛል። ያው አንተ ያልከው ለማስተካከል ያክል አሁን ለምሳሌ ጎንደር ላይ የፈለግን ቦታ ብንወስድ እዛ ሙስሊሞች አናሳ ስላሉ ይገደላሉ አይደል? አላሁ አክበር። አዳምጥ እያልኩ ያለሁት አሁንም ግልጽ እኮ ነው። እንደ ኢትዮጵያ ነው የምትተዳደረው። እንደ ኢትዮጵያ ስትተዳደር ደግሞ አሁን በሸሪያ አይደለም የምትተዳደረው። አንድ በል በሃይማኖት ህግ አይደለም የምትተዳደረው። ሁለት በል። ስለዚህ አሁን ያለህ አማራጭ ምንድን ነው? እሱ አይደለም እንደው አብዛኛው ወሎ ላይ ለምን 99% አትሆን ብቻ 1% ብቻ ለምን አይሆን ክርስቲያኑ? ይሄን አታደርገው። ለምን
ወሎ የምትተዳደረው በኢትዮጵያ ህገ መንግስት እንጂ በራሷ አይደለም የምትተዳደረው። ራሷ ሰራዊት ኖሯት ወሎ የሚባል መንግስት ኖሯት መሪ ኖሯት ሰራዊት ኖሯት የምትንቀሳቀስ ነው። እዚህ ጋር ጥያቄ ላንሳ እንዳታሰወርደና። እሺ በጎንደር ላይ እሺ በክርስትና ስለምትተዳደር ነው መስጊድ እያቃጠሉ የሚጨፍሩት? እንደዛ ካልከኝ ማለት ነው። ኦኬ መቼ ነው እንደዛ ያደረጉት? አሳይ። ይሄ ትክዳለህ አላደረጉም ትልህ አሳየኛ። አድርገው አላደረጉም? ቆይ እኔ አሁን በእጅ ስለደ ነው ቪዲዮ። ይሄ ዓለም የሚያውቀው ነው። ይሄን ከካክ አይን እንትን ማለት ነው። ጎንደር ላይ መስጊድ እያቃጠሉ ሲጨፍሩ የነበረውን አሳየኝ። አላየህም አንተ? እፎይ አላየው። አያሽ ካላየህ አላየህም ነው። ግን ይሄ የሚያውቀው ነው። እዚህ 4000 ምናምን ህዝቡ ሁሉ ያውቃል። ማስረጃ እኮ ነው። አሁን በዜና ተዘግቧል። በኢቲቪ ምናምን ዘግቦታል። ለምሳሌ ለቀዋል፣ በሶሻል ሚዲያ ለቀዋል። ራሳቸው እየጨፈሩ ለቀዋል። ሶሻል እኮ የትኛው ጋር ሲቃጠል አሳየን። መስጊዱ ይሄ መስጊድ አልተቃጠለም ልትል ወላሂ እዚህ ያሉት ክርስቲያኖች እንግዲህ ሙሉ በሙሉ ያውቃሉ እንደተቃጠለ። ግን በመሸፋፈን በመደበቅ ከሆነ አላሁ አክበር አላሁ አክበር። ለምን ምን አሸፋፈነኝ? ይሄንን ካደረጉ ክርስቲያኖች ስህተት ነው። አንተ ላታውቅ ትችላለህ። እኔ በነገር አንተ አላውቅም ብለሃል። አዳምጠኝ። እኔ አንድ ማውቀው ነገር አለ። እሱ ምንድነው? ሞጣ ነው ምንድነው ይባል አካባቢ ላይ ሞጣ ነው ባልሳሳት። ሞጣ ነው ተቀራኒው ያ ኧረ አይደለም። አንተ ሰው ስም አይደለም አካባቢ መስጊድ እንደተቃጠለ ሰምቻለሁ። የዛሬ ስንት ዓመት ነው? 4 ዓመት 5 ዓመት አካባቢ ከዛ በፊት ባልሳሳት አረሙኝ። 5 ዓመት ምናምን። እኛ ጋር እኮ በየቀኑ ነው መስጊድ ቤተክርስቲያን የሚቃጠለው። ስልጤ፣ ሶማሌ ላይ፣ ሐረር፣ አርሲ እናንተ ያላችሁበት ቢያንስ በየሳምንቱ ይቃጠላል እኮ በየሳምንቱ። የአርሲ ብቻ ነው እንጂ እንደው ሌላው እንኳን ይቀርብ። አላሁ አክበር። ቆይ 5 ዓመት አካባቢ ላይ መስጊድ ተቃጠለ። ሞጣ ላይ ሞጣ የሆነ አይ ቲንክ ስሙ ጠፋኝ። እዛ አካባቢ ላይ ተብሎ ገንዘብ እንደተሰበሰበ አውቃለሁ። ድራማ ስለሆነ እሺ። ወሎ ላይ በቅርቡ ኢማም የገደሉት ገብተው አዳምጠኝ። ኢማም ቤተክርስቲያን እንትን አይደለም የገደሉት። ግለሰብ የትኛውም ሊገዳደል ይችላል። አንድ ግለሰብ በደንብ አስተውል። እኛ በየቀኑ በማህተባቸው የሚታረዱት ስልጤ ላይ እኮ ሆ ብለው ነው ህዝቡ እንዳለ። ቪዲዮዎቹ ደጋግመን አሳይተናል። እኔም ንጽጽር የጀመርኩበት ነው። ቤተክርስቲያን እሳት የለቀቃችሁበት አላሁ አክበር እያሉ ሆ ብለው ወጥተው ኡስታዞቹ ጭምር ደጋግሜ ነው ቪዲዮዎቹን ስላሳየው ቪዲዮዎቹም ስላሉ ኡስታዞቻችሁ ጭምር ሲናገሩ አንድ በል ስንት የተፈጸመው ማለት ነው። ሶማሌ ክልል ላይ የተፈጸመውን ታውቁታላችሁ። ስንትና ስንት ቤተክርስቲያን የነደደው፣ ስንትና ስንት ጅጅጋ ላይ ኦርቶዶክሳውያን የታረዱት። ሐረር የደም ምድር ማለት ነው። በተደጋጋሚ ክርስቲያኖች ደማቸው የፈሰሰበት። ባሌ፣ ሮቤ፣ ወደ ጢቾ፣ አርሲ፣ ጅማ፣ አጋሮ እነኚህ መስመሮች ክርስቲያኖች በየጊዜው የሚታረዱበት ቤተክርስቲያን የሚቃጠልበት ነው። እናንተ እኮ አንድ በ5 ዓመት አንድ ተተከሰተ ትክክል ነው እያልኩ አይደለም። እሱ በ5 ዓመት አንድ ተተከሰተ 50 ዓመት ታወራላችሁ። ሻሸመኔ ላይ ብቻ የጨረሳችኋቸው እኮ በቂ ነው። እምሽክ ያደረጋችኋቸው። እሺ መካና አክሱም አሁን አንድ ማድረግ ፌሮ ብለህ ታስባለህ? አንዴ ቪዲዮዎች የሰራኋቸውን በዚሁ ግባና እይ። ቤተክርስቲያንን መስጊድ እናድርግ የሚሉ ንግግሮች የሚነገሩት በግለሰብ አይደለም። የት ነው እየተነገሩ ያሉት? መስጊድ ውስጥ። አላሁ አክበር እናደርጋለን፣ ቤተክርስቲያኑ መስጊድ እናደርጋለን። ክርስቲያኖችን አንገቱን በለው በአንድ አይደለም የተናገሩት። እጅግ በጣም ብዙ ቪዲዮዎች ክርስቲያኖች እንደዛ የሚሉ መምህራኖችን ወይንም ደግሞ ኢቭን በግለሰብ ደረጃ ኡስታዞችን አንገታቸውን እንቁረጥ የሚል የለም። መስጊዱን ቤተክርስቲያን እናድርግ፣ ይህም መስጊድ ቤተክርስቲያን እናድርግ የሚል ክርስቲያን የለም ኦቨርኦል። ስለዚህ
አሁን እንኳን አርሲ ላይ ይሄ ሁሉ ሰው ሞቶ ወደ 52 ኦርቶዶክሳውያን ተገለው 2 ቤተክርስቲያን ተቃጥሎ መንግስት ያወጣው መግለጫ እንኳን ሸፋፍ ነው አልተገደለም ሊሉን ይሞክራሉ ሙስሊሞች። መንግስት እንኳን አምኖ እንደው ቁጥሩ ላይ ዝቅ ለማድረግ ቢጥርም መንግስት ከ300 በላይ ቤቶች ግለሰቦች ተቃጥለው መንግስት ዝቅ ቁጥሩን ወደ አይ ቲንክ ከመቶ በታች ያደረገው መንግስት። ምክንያቱም እንዳይበላ ነው መንግስት። ይሄ ሁሉ ሲሆን ሙስሊሞቹ ግን ምንም አልተፈጸመም ይላሉ። ኢቭን መንግስት ያመነውን እንኳን ማለት ነው መንግስት ያመነውን እንኳን ከዛስ ደግሞ እኳል አቻ ተቀናቃይ ለመፍጠር ደግሞ እንትን አክሱም እናንትን ይላሉ። አክሱም አንድ ሰው ሞቷል። አንድ ሰው ሞቷል። አክሱም የለም። አንድ ሞቷል የለም። ስለዚህ መሞት አለመሞት ሳይሆን እሺ አንድ ነገር አዳም እኛ በህይወት እየተደራደሩ አንገት እየበጠሱ ወንዶቹን አንገቱን እያረዱ ለሊት እየመጡ ቤተክርስቲያን እያቃጠሉ እስቲል ተቂያ ሊሰሩብን እኛ መሀይም መስለናቸው ማለት ነው። ራሳቸው ያሳርዱ ያርዱና አዛኝ መስለው አንዳንዴ ይመጣሉ። ተው ማሳረዱን አቁሙልን፣ ማሳረዱን አቁሙልን። እና እንደዛ ነው። ካሳረዳችሁ ዋና ወንዶቹን ምንድነው የምታደርጓቸው? አሁን እንዳሳየውህ ወንድምህ ሲያነበው ሰምተሃል አይደለ? ባርነት አልተከለከለም ብሏል። ሰምተሃል አይደለ? ትጋጫለህ ከሱ ጋር። እኔ ደግሞ አንድ ጥያቄ የምጠይቅህ ቤተክርስቲያን ላይ የፖለቲካ የአሸባሪ ባንዲራ መስቀልስ ተገቢ ነው ብለህ ታስባለህ? ቤተክርስቲያን እምነት ቤት ነው አይደል? እሺ አዎ። የትኛውን አሸባሪ ቤተክርስቲያን እስቲ ባንዲራ የሰቀለችውን አንደኛ አሸባሪ ሚል የትኛው የኢትዮጵያ ህገ መንግስት አሸባሪ ብሎ የትኛውን ባንዲራ እንደፈረጀ፣ ከዛ ደግሞ ቤተክርስቲያን የአሸባሪ ልሙጡ ባንዲራ ተከልክሏል አሳየኝ። ማስረጃውን አንተ አሸባሪ ብሎ የትኛው ህገ መንግስት እንዳጸደቀውና አሸባሪ የሚለውን አሳየኝ። እኔ ንጽጽር ሁሉ አቆማለሁ። እንደዛ ሚል ህገ መንግስታችን አሸባሪ ብሎ ያወጣው ልሙጡ ባንዲራ ተከልክሎ አልተከለከለም? ብቻው ነገር ማስረጃ አንተ ወላሂ ሁሉም ያውቃል። እዚህ ያለው እንደ ኢትዮጵያ ተከለከለ ልሙጡ ባንዲራ ማለት ነው። ወንድሜ ማስረጃ አንተ ማንኛውም በኢትዮጵያ ውስጥ የትኛውንም ከለር መያዝ ነው። ቆይ አዳምጥ ፕሊስ፣ አዳምጥ። ፓኒክ አታድርግ። አዳምጥ። አንተ ገና ባንዲራ ላይ ናቸው ያላችሁ፣ ጨርቅ ላይ ነው አንተ ያለው። እኛ ስለ ሰው ነው እያወራን ያለ ነው። አንተ አረንጓዴ፣ ቢጫ፣ ቀይ ጨርቅ ላይ ነው ገና አይምሮ ደርቆ የቀረው። እኛ ሰው ላይ ነው ያለ ነው፣ የሰው ህይወት ላይ። አንተ ጨርቅ ላይ ነህ። እስቲል በጨርቁ ላይ ልሞት ሞተ እኮ ነው እያልካለው። ሰው እንዴት ሞተ ነው? ለምን ሞተ? አዳምጥ። ያሰነፍ ሞታ አዳምጥ። አንደኛ ደረጃ እነኚህ ሰዎች አሁንም የሚሰሩት ፖለቲካ ነው። ኦርቶዶክሳውያን ለመታረዳችሁ ምክንያት ባንዲራ ነው ይሏችኋል። ሙስሊሞች ለማረዳችን እናንተ ምክንያት ጨርቅ ነው ሲሏችሁ ምን እያሏችሁ ነው ማለት ነው? አራጆቻችሁ ነን፣ በዚህ ምክንያት ነው ያረድናችሁ እያሉን ነው። አላህ አክበር ብቻ ሳይሆን ይሄ አይዲዮሎጂ የአላህ አክበር ብቻ ሳይሆን የሌሎች ኡስታዞችም እንደሆነ እንድታውቁት ነው። አንደኛ። ሁለተኛ፣ የተቃጠለው ቤተክርስቲያን እናንተ የምታዞሩት አረንጓዴ ቢጫ ቀይ ያለው ባንዲራ አይደለም የተቃጠለው። እሱ ቤተክርስቲያን ሌላ ቦታ ነው። አንድ ማይገናኝ በማገናኘት ለምሳሌ አይ ቲንክ ያኗር መስጊድ ባልሳሳት አረንጓዴ ቢጫ ቀይ አለው። አቃጥሉታ ሄዱ ያኗር ነው። በደንብ አስተውሉ። እነዚህ ሰው የድንቁርናቸው ጥግ ለመሞትህ ምክንያት እንዳታለቅስ ማይገናኝ ነገር አጀንዳ ዘውብ ይመጣሉ። ሙስሊሞች ለማረዳችን ምክንያት ይሄ ነው ብለው ዘው ይመጣሉ። ጀስቲፋይ ሊያደርጉት ምን ያህል ኢሰብአዊ እንደሆኑ፣ በሰው ደም ምን ያህል እንደሚደሰቱ በጨርቅ ምክንያት ነገደልኩ ይለዋል። ያረድኩ በጨርቅ ምክንያት ነው። ለሴ የተቃጠለው ቤተክርስቲያን እሱ ነው እንበል ፎር ሴክ ኦፍ አርጉመንት ወደ 300 የንጹሃን ቤት የተቃጠለው
አረንጓዴ ቢጫ ቀይ አድርገውበት ነው እየዞሩ ቤታቸውን ኦርቶዶክሳውያንን ወደ 300 ቤት ያቃጠሉት አረንጓዴ ቢጫ ቀይ አድርገውት ነው። ለሴ ያኛው ቢጫ ቀይ ስላለው ነው አሉን። እየዞሩ ሰፈር ለሰፈር ቤቱን ያቃጠሉትስ ወደ 52 ኦርቶዶክሳውያን የታረዱት አረንጓዴ ቢጫ ቀይ ፊታቸውን ተቀብተውት ነው። ነገ እንትኑን ያቃጥላሉ። ሰማዩ ላይ አረንጓዴ ቢጫ ቀይ በዝናብ ስለሚመጣላቸው ማለት ነው። ሲጀመርስ ያሸባሪ ነው የተባለው የትኛው ነው? በምን የትኛው ህግ ነው አሸባሪ ሚል ማን ያወጣው? ድንቁርናቸው በዚህ መጠን ነው ያለው። አንድ ላውራና ማለት ነው። ይሄ አሸባሪ ያልኩበት እንደ ኢትዮጵያ የታወቀ ነው። ይሄ ልሙጥ ባንዲራ አሁን ይዘህ በየአማራ ክልል በቃ ድንቁርናን እዛው ሄድና ድንቁርናን እዛው ያዝና ተቀመጥ። እሺ ይሄ አሸባሪ ነው ተብሎ የተፈረጀበትን እስኪ ያሳየኝ ማስረጃ። እኔ ጠየቅኩ ምንድን ነው እሱ ስለ ግለሰብ ወሬ እንድታመጣልኝ አይደለም። አሸባሪ ተብሎ የተፈረጀበትን ስጠኝ አልኩ። ልሰጠኝ ትችላለህ እሱን? ወይንስ እዛ ኡስታዞች የጫኑህን እዚህ ጋር መጥተህ ልታቀረጭ ትፈልጋለህ? አይደለም ተከልክሏል፣ አልተከለከለም። እቹኑ አንተ መልስልኝ። ደንቆሮ ነው እንዴ ልጁ? የተባለበትን ተተከለከለ ማስረጃ አንጣ አልኩህ እኮ። ይሄ በሽብር ተፈርጇል የሚል ማስረጃ አንጣልኝ። እንዳለ ደንቆሮ አትሁን፣ ማስረጃ አንጣ። እኔ አረንጓዴ ያስክ ቀይ ያስክ እኔ ደንታ አይደለም ስለ ጨርቅ። ስትፈልግ ያዘው፣ ስትፈልግ ቂጥህን ጥረግበት። ተከልክሏል በዚህ ምክንያት። አሁን ለማረድህ ኤክስኩዝ እያደረጋችሁ እኛ ሙስሊሞች ያረድናችሁ በዚህ ምክንያት እያሉን ነው። በዚህ ምክንያት ነው እያሉን ነው። አሁን ማስረጃውን ስጠኝ እስኪ አፍጥን። እሺ ሙስሊም ማረዱ ማስረጃ ትሰጠኛለህ አንተ? ሙስሊም ነው ያረደው የሚለው አንተ እኮ ዲፌንድ እያደረክ ነው። ረዛ ዲፌንድ እያደረክ በዚህ ምክንያት ነው የታረዳችሁት በዚህ ምክንያት ነው ስትል ኦኬ የምናርደው በዚህ ምክንያት ነው እያልክ ጀስቲፋይ እያደረግከው ስለሆነ ምክንያቱን፣ ስለዚህ ራስህ ኮንፌርም አድርገህልናል። በቃ ይበቃል ወንድሜ። በዚህ መጠን ድንቁርና ከተጠናወታችሁ ሙስሊም እህት ወንድሞቼ፣ እኛ ስለ ሰው ነፍስ ነው የምናወራው። ወገኖቻችሁ በዚህ መጠን ነው ድንቁርና የተጠናወታቸው። ጨርቅ ላይ ነው ያሉ ሰው አልደግፍም፣ ግን ሰማይ ልንገርህ፣ ደጋፊ ስለሆንክ እናመሰግናለን። ከሙስሊሞች ከዚህ የተሻለ አንጠብቅም። ከሙስሊሞች ከዚህ የተሻለ አንጠብቅም። ምክንያቱም ሙስሊም ናቸው። ከሰው ነፍስ ይልቅ ለታረድክበት ምክንያት እንኳን ይፈልጉል። እኔን ተራስተኛ እስኪ ላውራ። እፎይ መረጃ ካለ ማለት በእንትን ነው። መረጃ ካለ ታወራለህ። መረጃ ካሌለ ግን እንደ መሐመድ እኔ አንተ ተረተረ ስታወራ ሳቦቹ ሲያዳምጡት እንደነበረ አላዳምጥም። እኔ ተማርኩ ነኝ፣ ማገናዘብ ነኝ፣ ጭንቅላት ያለኝ ነኝ። ስለዚህ ተረት ተረት ስነግረኝ ያንተን ተረት ተረት እዛ ኡስታዞች ይጫኑህ እንጂ ያንተን እንቶ ፈንቶ የማዳምጥ ሰው አይደለሁ። አንድ በል። ሁለተኛ ደግሞ ከምንም በላይ የሰው ልጅ ነፍስ ይበልጣል ብዬ ማምን ስለሆነ እከሌን የገደልነው በዚህ ምክንያት ነው ብትለኝ አልቀበልም። የሰው ልጅ ነፍስ ከጨርቅና ከከለር ይበልጣል ብዬ ማምን፣ መብለጥ አይደለም አይወዳደርም ብዬ ማምን ሰው ነው። ሁለት በል። ስለዚህ ይህንን የማምንን ሰውዬ አምጥተህ ማይገናኝ ተረት ተረት ሌላ ቤተክርስቲያንን ሌላ ቦታ ላይ ያቃጠልከውን ከዓመት በፊት የተቃጠለን ቤተክርስቲያን ዘንድሮ ለታረዱት ያንን መረጃ ዘ ስትመጣ እኔ እንዳላህ ጭንቅላት አልባ መስላለሁ አይደለሁም። አላህ አክበር።
እኔ ጭንቅላት ያለኝ ሰው። እሺ ሙስሊም ማረዱ ሙስሊም መግደሉ መረጃ አለህ አንተ? በቀጥታ ሙስሊም የጨረሳቸው የአርሲዎችን አንተ ራስ ምስክር ነህ። ችግሩ እኮ እዚህ ጋር ነው። ያው የለም ነው። አንተ ራስ ምስክር ነህ። አንተን ራስ ምስክር አደርጋለሁ። ምክንያቱም በዚህ ምክንያት መታረድ አይደለም። እኔ እያልኩ ያለሁት ሸኔ ነው ያረደው። ሸኔ ደግሞ ይሄ ባንዲራ አይፈልገውም በሚለው ነው። አይ ሸኔ አላረድኩም ብሏል። ሸኔ መግለጫ አውጥቷል። እኔ አይደለሁም ብሏል። አንተ ከሸኔ ጋር አብረህ ነው የምትሰራው? አይደለም። አይ የተኩስ ልውውጥ ሁሉ አድርገዋል። የመንግስት እኮ መግለጫ ሰጥቷል እኮ አሁን እዛው የአስተዳደሩ ማለት ነው። ፖሊሶች ሁሉ ተገለዋል። ሚኒሻ ሁሉ ተገለዋል። አይተዋል ወይ? ለአሁን እየነገርኩ ያለሁት አሁን ያለውን መግለጫ ሰጥተው ነው። የተኩስ ልውውጥ ከእናንተ ጋርም ሊደረግ ይችላል። የእናንተዎቹ ጫካ የገቡ አሉ። ጫካ ገብተው እየተኮሱ እንደሆነ ተናግረዋል። አንድ ሁለተኛ ጫካ መግባትና አይምን መተኳኮስና ሰንበዲ መሞት ሸኔ ገዳይ ሊያደርገው ጀስቲፋይ እንድታደርግ ማን የፈቀደልህ? ሸኔ ነው ለማለት አይተሃል? ኢንቨስቲጌት አድርገሃል አንተ? እኔ ከዛ የመጣ ወረጃ ነው እየነገርኩ ያለሁት። ገብቶሃል? አሁን እኮ አንተ ሙስሊም የገደለው እንጂ በመረጃ እኮ የለም። ቆይ ፕሩቭ አድርግልኝ ሸኔ ለመሆኑ። እዛው አስተዳደሩ እኮ ነው መግለጫ ስተው። አስተዳደሩማ እስር ቤት ገባ እኮ። አሁን መሪውም እኮ የፖሊሱ ወንጀለኛ ነው ተብሎ ተያዘ። እሱ የሰጠውን መግለጫ እንዴት ነው የምሰማው? እንዴት ነው ማለት ነው? እንግዲህ ከዛው የወጣ መረጃ ነው። ሀታ ፖሊሶች ሁላ ሚሊሻዎች ሁላ ተገድለዋል። የተገደሉት በዚህ ምክንያት ነው እያልክ ነው። ሸኔን ያልገደልኩም ብሎ መግለጫ አውጥቷል። አንተ ግን አውቃለሁ ብለህ የተገደሉት የታረዱት በዚህ ምክንያት ነው ስትል እርግጠኛ ነህ አንተ? በምን በባንዲራ ምክንያት እንደመገደላቸው እንደመታረዳቸው እርግጠኛ ስለሆንክ፣ ስለዚህ ማን ገዳይ እንደሆነ አሁን እየነገርከን ነው። አንተ ታውቃለህ ማለት ነው። ከገዳዮቹ አንዱ ነህ አንተ። እኔ እንደዚህ አልክም እኔ እያልኩ ያለሁት አሁን አንተ ዝም ብለህ ሙይት ምናምን እያደረክኝ ሌላ ወሬ ገባህ እንጂ ማለት ነው። ይሄ ባንዲራ ሸኔ አይወደውም በሚለው ነው እንትን ያልኩት እና ይሄ ፖለቲካ ባንዲራ ስለሆነ በዛ ባንዲራ ምክንያት ነው። ወደደው ሌላ ጉዳይ ነው። ወደደው አልወደደው ሌላ ጉዳይ ነው። እኔ እኮ ልወደውም ላልወደውም እችላለሁ። ይሄን ባንዲራ ታውቃለህ፣ እኔ እንደምወደውና እንደማልወደው። እኔ ስለሱ አይገባኝም ያልኩ ያለሁት ይሄ ነው። እኔ ባንዲራውን አልወደውም ማለት ሰው ገልበታለሁ ማለት አይደለም፣ አርድበታለሁ ማለት አይደለም። ነሰሰሪ ስላልወደድኩት ባንዲራውን ስላልወደድኩኝ 300 ምናምን ንጹሃንን ቤት አቃጥላለሁ ማለት አይደለም። ሸኔ አይወደውም፣ ቤተክርስቲያኑን አቃጠለ ባንዲራውን። 300 ንጹህ ባንዲራ የሌለው ቤትን ለማቃጠል ጀስቲፋይ አድርገው አይገናኝም። በባንዲራው ምክንያት ነው ብለህ ንጹሃንን ኦርቶዶክሳውያንን እያረድክ በሸኔ ያልልጥፍ የምታውቅ ከሆነ እንደዚህ ተጠቆምክ ማለት ነው። እኔ ማንም ይግደል ማንም ሸኔ የሚግደል ዋብያው የሚግደል መንግስት የሚግደል ንጹሃን መገደል የለባቸውም ነው አቋሜ። አንተ ግን አውቃለሁ እነሱ እንደሚሉት ይሄ አዳምጥ ጋር ደረበኝ አውቃለሁ ብለህ በዚህ ምክንያት ነው የሚገደሉት፣ በዚህ ምክንያት ነው የሚታረዱት ብለህ ጀስቲፋይ እያደረግክ ነው። ማንም ይግደል ማንም ይሁን ገዳዩ ንጹሃን በሃይማኖታቸው ምክንያት በብሔራቸው ምክንያት መገደል መታረድ የለባቸውም። ይህ አቋሜ ነው። አቋሜ ከጨርቅ ጋር የሚገናኝ የፈለገውን አይደለም። በህግ ያልተከለከለ ባንዲራ ለምን በህግ የተከለከለውን እዙ አይገኝ? ጨርቅ ተከልክሎ እንኳን አይቻልም ብሎ እንኳን ቢሆን ይያዘው፣ የሚያስገድለው አይደለም። በህግ ከተጠየቀ ወይን ይታሰራል። ዛሲት እንስሳ መሰለ እንደ ሰው ልጅ። እንስሳ እንኳን ዝም ተብሎ ተተኩሶ አይገደልም። እንስሳ እንኳን መኖሪያው ሄዶ እኛ ግቢ ሳር በልቷል ተብሎ ማደሪያው ጋጡ እሳት አይለቀቅበትም። እናንተ ከእንስሳት አንሳላችሁ እንደ ሙስሊሞች። እንዴት ነው ይህን ጀስቲፋይ ለማድረግ እንደዚህ አይነት ነገር እያራገባችሁ ኦርቶዶክሳውያን ለመታረዳችሁ ምክንያት ይሄ ነው ብላችሁ ስትሉ እንደናንተኛ ጭንቅላት የሌለውን አካል ስለምታመልኩ ጭንቅላት የሌለን ይመስላችኋል? ማናስተውል ይመስላችኋል? ወይንስ የኦሮሞ ልጅ በዚህ አድርገን ገንዘብ እናደርግና ኦሮሞች ሸኔን እንትን ካሉ እንደዚህ ባንዲራው ጠላታችሁ ነው ምናምን ብለን እንሸውዳለን ብላችሁ ታስባላችሁ? እንደናንተኛ ደደብን መስላችኋለን? እኛም እኮ ከኦሮሞ ማህበረሰብ የወጣንን እንደናንተ ደንቆሮን መስላችኋለን? አሰላም አለይኩም ስትል 24 ሰዓት የኦሮምኛን ቋንቋ ማትጠቀም፣ ጸሎት ስታደርግ 24 ሰዓት ሰላት ስትቀመጥ ኦሮምኛን ቋንቋ ማትጠቀም
አዛን ስትል ኦሮምኛን ቋንቋ ማትጠቀም ኦሮሞኛ ብቻ ሳይሆን አማርኛ ሁሉም አይጠቀም፣ አረብኛ ብቻ ነው የሚጠቀመው። በቃ አረብኛን እየተጠቀምክ ኦሮሞ ምድር ላይ ተቀምጠህ ባንዲራ አርጋ ኦሮሞን ጨቆነች እያልክ ትላለህ። ይህ ድድብናችሁን ሙስሊሞች እዛ መስጊድ ውስጥ አስቀምጡት። እሺ እኔም አንዴ ላውራ ነኝ። መረጃ ካለ ነው የምታወራው እኮ። እሺ አንተ ሙስሊሞች በመግደላቸው መረጃ አለህ? እርግጠኛ መረጃ አለህ ነው እንደነው እያወራህ አንተ? መልካም ደጋግሜ ነገርኩ። በመጀመሪያ ደረጃ አንደኛ ማስረጃዬ አንተ ነህ። አንተ ባልከኝ ለአንተ ስለሆነ ማለት ነው። የታረዱት የተገደሉት ይታረዱት የሚገደሉት በባንዲራው ምክንያት ነው ብለሃልና፣ ስለዚህ በዚህ ምክንያት ከሆነ የተገደሉት ገዳዮቹ እነማን እንደሆኑ ምን እንደሆኑ ጠንቅቀህ ታውቃለህ። አንተ ነህ ማለት ነው። አካል ነው። አሁን ያውቃቸዋለሁ፣ ገዳዮቹን ያውቃለሁ። እኔ እኮ አልዋሸሁም። አሁን አዳምጥ፣ ቆይ አንዴ ተረጋጋ። እሺ ባንዲራውን አንተ ትወደዋለህ? ባንዲራውን አልወደውም። እናመሰግናለን። ስለዚህ ባንዲራውን የማይወዱ ናቸው የሚያቃጥሉት ብለሃል። ሙስሊሞች አንወደውም ካልክ ስለዚህ ከአቃጣዮቹ አንዱ ነህ። እችን ታርጌት ታርጋችሁ ይቅርታ እንዴት ፈቅድልኛለህ? ለኔ ቆይ ሚዩት አድርግ። እሺ ይሄ ባንዲራ ሚዩት አድርግ። ምላሽ የምፈልገው ሸኔ ገደለ ብለህ ጀስቲፋይ ለማድረግ ያመጣው ባንዲራውን ሸኔ አይወድም ነው። ስለዚህ እናንተ ሙስሊሞች ማትወዱ ከሆነ ለማረዳችሁ ይሄ አፕላይ ይሆናል እናንተ ላይ። ለሸኔ አፕላይ ያደረግከው መስፈርት አንተ ላይ አፕላይ የማይሆንበት ምክንያት ምንም የለም። ሸኔ ባንዲራውን ስለማይወድ ኦርቶዶክሳውያንን ገድሏል፣ ቤተክርስቲያን አቃጥሏል በባንዲራው ምክንያት። ባንዲራ ስለማይወድ ካልክ እኛ ሙስሊሞች ባንዲራውን አንወደውም ካልክ ስለዚህ ለሸኔ አፕላይ ያደረግከው አንተ ጋር አፕላይ ይሆናል። ሸኔ ማዕተብ ያለው ሸኔ ሊኖር ይችላል። አንተ ግን አንገት መርጠህ ማዕተብ ያለውን የምታርድ ከሆነ የታረደው እንደዛ ከሆነ አንተ ለማትሆንበት ምክንያት ምንም አይኖርም። ሁለተኛ የሰራዋቸውን ቪዲዮ የተለያዩ ቅስቀሳዎች ኦርቶዶክሳውያን ግደሉ 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 የሚል በውስታዞቻችሁ ጭምር። ስለዚህ ጭንቅላት አለን። እንደዛ ነው። ወደ ቶፒካችን እንመለስ። ቢኒ እኔ እንደማውቀው አንድ ነገር ልስጥ። እኔ እንደማውቀው መቼም ሸኔ የፖለቲካ ድርጅት እንጂ የሃይማኖት ድርጅት አይደለም። ሸኔ ከመጣ ሙስሊም አይልም፣ ክርስቲያን አይልም። ፖለቲከኛ ስለሆነ ሁሉንም ጨፍጭፎ ነው የሚወጣው። ቤተክርስቲያን ብቻ አቃጥሎ ክርስቲያን ብቻ መርጦ ገድሎ የሚወጣበት ምክንያት አለ ብዬ አላስብም። ሎጂካልም አይደለም። እዛ አካባቢ ክርስቲያን ብቻ እየተለየ የሚገደልበት፣ ቤተክርስቲያን ብቻ እየተለየ የሚቃጠልበት፣ የክርስቲያኖች ቤት ብቻ እየተለየ የሚቃጠልበት አንድ የፖለቲካ ፓርቲ ሳይሆን አንድ የሃይማኖት ተቋም ወይም ደግሞ የሃይማኖት የፖለቲካ ፓርቲ ካልሆነ በስተቀር እንደዚህ ሊያደርግ የሚችለው መቼም የፖለቲካ ፓርቲ እንደዚህ ያደርጋል ብዬ አላስብም። ይህም ደግሞ አስቀድሞ በዛ አካባቢ ሲዘራ የነበረው ነው። እንዲሁም ቪዲዮ አለ አይደለ? ከዚህ በኋላ እኛ ኃላፊነት አንወስድም፣ ኢሳን ኢየሱስ ብሎ የሚናገሩ አብርሃምን ኢብራሂም ብሎ ሙሴ ብሎ የሚጠሩ ካሉ ለእነሱ ኃላፊነት አንወስድም ብሎ በአደባባይ ኡስታዞች ወጥተው ሲናገሩ ነበር። በአደባባይ እንገላለን ሲሉ ነበር። ይሄ ደግሞ በመጽሐፋቸውም ጭምር ነብያቸው ያዘዛቸው ነው። ነብያቸውም ራሱ ምንድነው ክርስቲያኖችን ግደሉ፣ እናንተ በበዛችሁ ጊዜ በዛ አካባቢ ቅዱስ የሆነ ጦርነት አድርጉ፣ ሁሉም ወደ እስልምና እስከሚመጣ ድረስ ብሎ ትእዛዝ ነው እየፈጸሙ ያሉት። ሙስሊሞች የታዘዙትን በነብያቸው በመሐመድ የታዘዙትን ነገር ነው እየፈጸሙ ያሉት። ነብያቸውን ትእዛዝ ደግሞ ያከብራሉ። ይሄ በግልጽ መጽሐፎቻቸው ላይ የተጻፉ ስለሆኑ ማለት ነው። እኔ የምረዳው ከዛ አንጻር ነው እንጂ አሁን እነዚህ ልጅ ሰዎች እንደሚሉት በፖለቲካ ፓርቲ እያሳበቡ ወይም በአንድ የፖለቲካ ድርጅት እያሳበቡ እንደዚህ ማለት ትክክል አይደለም። የፖለቲካ ድርጅት ከሆነ ፖለቲከኛ ነው፣ ሰው አይደለም የሚመርጠው፣ ሃይማኖት አይመርጥም። በቃ ከእሱ ዓላማና አስተሳሰብ ውጭ ያለውን በጠቅላላ ሊያጠፋ ነው የሚመጣው እንጂ እየለየ ክርስቲያኖችን ብቻ የሚያጠፋበት ምንም አይነት ምክንያት የለውም። ይህም ስሙ የተጠራውም ሰው አካል እኛ አይደለም የሚያደርግነው ብሎ ተናግሮ፣ ስለዚህ ግልጽ ማሳያ ነው ይመስላል። እኛ ማንም ያደርገው አድርገው ከተደረገም በኋላ በሚዲያ ወጥተው እኮ ሙስሊሞቹ እሰይ እንኳን ተገደላችሁ ያሉት ሸኔ አይመስለኝም። አይደል ነው ያላየዋቸው የሸኔ ወታደሮች እንደዛ ካሉ ላኩልኝ ቪዲዮ።
ከችግሩ በላይ ከእንትኑ በላይ ከዛ በኋላ ያለው ነገር እኮ ፔንፉል። እሰይ እንኳን ተገደላችሁ ኦርቶዶክሳውያን እያሉ የሰሩት እኮ ሙስሊሞች ናቸው። እንኳን ታረዳችሁ እያሉ የሰሩ ሙስሊሞች ናቸው፣ ሸኔ አይደለም። ሸኔ ቢገል እንኳን ሸኔ ቢገል እንኳን ሸኔ ቢያርድ እንኳን እሰይ እንኳን ታረዳችሁ እንኳን ተገደላችሁ እያሉ የሰሩት ሙስሊሞች እስከሆኑ ድረስ ተባባሪ ናቸው፣ አራጅ ናቸው አብረው። ዋሃብዮች ስፔሻሊ ኢቨን ሸኔ አድርጎት ቢሆን እንኳን እሰይ እንኳን ተደረገ እንኳን ታረደ። ቪዲዮ የሰራሁትን ቼክ ማድረግ ትችላላችሁ። ብዙ ቪዲዮዎች አሉ፣ አልሰራዋቸውም። አርሲል የታረዱ ኦርቶዶክሳውያን እሰይ ገና ትቃጠላላችሁ፣ ገና እናነዳችኋለን እያሉ የሰሩ ሙስሊሞች ናቸው፣ ሸኔ አይደለም። ታዲያ ሸኔ ቢገለኝ ቢያርደኝ ራሱ እሰይ እንኳን ታረድክ ካለኝ ሙስሊሙ አላረደኝም ልል ነው? አልገደለኝም ልል ነው? እነኝን አካላት እኮ አላወገዛችሁም። እነኚህ አካላት እኛን አይወክሉም ብላችሁ እኮ አልጮኋችሁም። ኮመንቶቻችሁን እኮ እያየን ነው። እንዴት ደስ እንደሚል ረካን የሚል ኮመንት እኮ ነው እንዳለ ኮመንቱ ፖስቶቻቸው ላይ ያለው እልል የሚል እኮ ነው እንዳለ ኮመንቱ። ታዲያ ይህንን እያየን አይ እናንተ ጨዋ ናችሁ እናንተ አልገደላችሁም እንበል እና አይመጣውም። ያው የሚደረገው ለምንድን ነው? ባሪያንና ሚስት ለማግኘት ነው። ማለት ሚስቶቹን ለመዝረፍ ነው። ንብረት ይዘረፋል። ቅድም ወንድማችን እንዳለው ያው በቁጥጥር ስር ከተዋለ አስተምሮቱ ስላለ ማለት ነው። ስለዚህ ወደ አስተምሮቱ እንመለስና አብዲ ወይፍ አንዴ እዚህ ጋር አንድ ሀሳብ እንድሰጠኛለህ። ወደ ቶፒኩ እንመለስ። አይ አንዴ መናገር ፈልገው ነገር አለ እዚህ ጉዳይ ላይ ቶፒኩ ላይ ባርነት እንዴት ነው የምታየው አንተ በእስልምና?